በሄደበት ሁሉ እንዴት ሊሆን ቻለ የሚል ጥያቄ አስነስቷል። በዓለም ላይ የሚገኙ የክላሲካል ሙዚቀኞች ሁሉ ህልም የሆኑትን መድረኮች ሁሉ ላይ ተጫውቷል። እንደ ኦሎምፒክ ውድድር ሁሉ በታላላቅ መድረኮች የሀገሩን የኢትዮጵያን ስም ከፍ አድርጎ አስጠርቷል። ኢትዮጵያዊው የክላሲካል ፒያኖ ተጫዋች ግርማ ይፍራሸዋ በ2024 ብቻ በለንደን ባዘቤ ባዝ ዩኒቨርሲቲ ኦፍ ኦክስፎርድ ዊግሞር ሆል በስኮትላንድ ሴንት ቪንሰንትስ ቻምፔል አዳራሽ በኒውዮርክ ካርኔጊ አዳራሽ ዝግጅቱን አቅርቦ ታላቅ አድናቆት አግኝቷል። ይህ ብዙ አፍሪካውያን ያልደረሱበትን የክላሲካል ሙዚቃ ከፍታን ያስመዘገበ ኢትዮጵያዊ ሙዚቀኛ በታላቁ የኬኔዲ ሴንተር ዝግጅቱን ሊያቀርብ ወደ ዋሽንግተን ይመጣል። ስለዚህ በቨርጂኒያ፣ ሜሪላንድ፣ ዲሲ የምትኖሩ ኢትዮጵያውያን ይህ ዕድል እንዳያመልጣችሁ። ቀን አፕሪል 23 ሰዓት ከ7:30 PM ጀምሮ Join us for an unforgettable evening of music and serenity on April 23rd, 2025 at 7:30 p.m. live at the Kennedy Center Terrace Theater, 2700 F Street, NW, Washington, D.C. Tickets available at the Kennedy Center box office, by phone at 202-467-4600 or online at kennedyscenter.org. For customer service inquiries, call the Advanced Sales Box office at 2024168540. This performance is an external rental presented in coordination with the Kennedy Center Campus Rentals Office and is not produced by the Kennedy Center. በዋሽንግተን ዲሲ የምትገኘው ርዕሰ አድባራት ቅድስት ማርያም ቤተክርስቲያን በየዓመቱ የምታዘጋጀው የሩጫ ውድድር እነሆ ደረሰ። ቲሸርት ሳልቅቦ አሁኑኑ በጊዜ ይመዝገቡ። የሩጫው ቀን May 24, 2025 ከ7 AM እስከ 12 PM። የመመዝገቢያ ዋጋ ለአዋቂዎች $40 ሲሆን ለህፃናት $25 ብቻ ነው። እኔ ለመቤታችን እሮጣለሁ። እናንተስ? እኔም ለመቤቴ እሮጣለሁ። እናንተስ? እኔ ለመቤቴ ማርያም እሮጣለሁ። እናንተስ? እኔ ለመቤቴ እሮጣለሁ። እናንተስ? ለመመዝገብ በዚህ በስክሪን ላይ በሚታየው QR ኮድ ይጠቀሙ። ፋኖነት ግፍና በደልን አጥብቆ ለሚጠላው ለአማራ ህዝብ ታሪካዊ እሴቱ ነው። የዘመኑ ፋኖነት በአብይ አህመድ ስቃይ ጠማቂ አገዛዝ ስር ወድቆ አበሳውን የሚያየው የአማራ ህዝብ ላቀረበው የነጻነት ጥሪ በጀግኖች ልጆቹ የተሰጠ ገቢራዊ መልስ ነው። አብይ አህመድ በአደባባይ አዋጅ አስነግሮ የአማራን ህዝብ እንደ ህዝብ ለማጥፋት የከፈተበትን ጦርነት መመከቻ የአማራ ህዝብ ኃያል ክንድ የሆነው ይህ የአማራ ፋኖ ነው። በአማራ ፋኖ የሚመራው ትግል ለዘመናት በአማራ ህዝብ ላይ የተደፈደፈበትን የጥላቻና የጥቃት እድፍ በጀግኖች ልጆቹ ደም የሚያጥብበት ትግል ነው። የአማራን ህልውና ለማክሰም የተነሱ ሁሉ ህልውናቸው እንዲከስም የሚያደርግ ትግል ነው። ትግሉ የሞት የሽረት ትግል ነው። ይህ ትግል መዘናጋትን፣ ማመንታትንና መንገዳገድን ከቶውኑ የማይፈቅድ ትግል ነው። ጠላትን ከማንበርከክና ከመደምሰስ ውጪ ሌላ ምንም አማራጭ የሌለው ትግል ነው። በዚህ የሞት የሽረት ትንቅንቅ ውስጥ የስቃይ ጠማቂው የአብይ አህመድ የጦርነት ስትራቴጂ ግልጽ ነው። በአማሮች ላይ የተከፈተውን ጦርነት በማራዘም የአማራን ስቃይ አራዝሞ አማራን ማንበርከክ ነው። ይህን የጠላት እኩይ ዓላማ ተረድቶ ትግሉን የማሳጠር ኃላፊነት በፋኖ ጫንቃ ላይ ወድቋል። ታዲያ ፋኖች ይህን ታሪካዊ ግዴታ መወጣት የሚችሉት የሰው ኃይላቸውን፣ መሳሪያቸውን፣ ህዝባዊ ድጋፋቸውን፣ ፖለቲካዊና ወታደራዊ ዕውቀታቸውን፣ ወኔያቸውን በአንድ ላይ አጣምረውና አቀናጅተው ሲታገሉ ብቻ ነው። ባለንበት ወቅት የአማራን ህዝብ ለድል የሚያበቃና የህልውና ስጋቱንም በአስተማማኝ ሁኔታ እንዲቀለበስ የሚያደርገው አንድ ኃያል መሳሪያ ቢኖር የፋኖ አንድነት ብቻ ነው። ሁላችሁም የፋኖ አመራሮች ይህንን ሐቅ መገንዘብ ይኖርባችኋል። ልዩነቶቻችሁን አባቶቻችሁ በክፉ ቀን ሲያደርጉት እንደኖሩት ከኔ ያንተ ይብስ በማለት መፍታት ይኖርባችኋል። ይህን በማድረግ ብቻ ነው የአባቶቻችን ልጆች ነን የሚለውን የዘውትር አባባላችሁን እውን ማድረግ የምትችሉት። የአማራን ህዝብ ትንሳኤ ለህዝባችሁ ማብሰር የምትችሉት። ይህ የአማራ ህዝብና የአማራ ወዳጆች የወቅቱ ጥሪ ነው።
ውድቀት የአማራን ህዝብና ፋኖን በመከፋፈል ለተጠመዱ የአማራ ህዝብ ጠላቶች በሙሉ ድል የአማራ ፋኖ የጋራ ፖለቲካዊና ወታደራዊ አንድነት ለመፍጠር ከልባቸው ለሚተጉ የህዝብ ልጆች ድል ለአማራ ህዝብ ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን በአማራ ክልልና በኦሮሚያ ክልሎች ከአገዛዙ ሰራዊት ጋር የሚደረጉ ፍልሚያዎች ተጠናክረው ቀጥለዋል በአማራ ክልል በቋራ አካባቢ ከፍተኛ ውጊያ መደረጉ ያገኘነው መረጃ መለክታል ለስድስት ተከታታይ ቀናት በድንበር አካባቢ በተደረገ ውጊያ የአብይ አህመድ ሰራዊት ማፈግፈጉንና አካባቢውን የፋኖ ኃይሎች በቁጥጥራቸው ስር ማድረጋቸውን ያገኘነው መረጃ መለክታል በዚህም በርካታ ያገዛዙ ኃይሎች ከጥቅም ውጪ መሆናቸው ተመልክቷል በኦሮሚያ ክልልም በምዕራብ ሸዋ ግንደበረት በተደረገ ውጊያ የኦሮሞ ነጻነት ሰራዊት በአብይ አህመድ መከላከያ ኃይል ላይ ከፍተኛ ጉዳት ማድረሱንና አንድ ሬጂመንት ጦር ሙሉ በሙሉ ከጥቅም ውጪ መውጣቱን ነው በቪዲዮ ጭምር ተደግፎ በወጣው መረጃ የተመለከተው እነዚህን ጨምሮ ሌሎች መረጃዎችን ዛሬ ወደናንተ በማድረስ እንወያይበታለን አቶ ጌታቸው ረዳ የአብይ አህመድ የምስራቅ አፍሪካ አማካሪ መሆናቸው ተገልጿል ይህንን በተመለከተ አብይ አህመድ በማህበራዊ ሚዲያው ላይ መረጃውን አካፍሏል ይበንዲህ እንዳለም በትግራይ የህወሓት መሪዎች አዲሱን የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው የተሰየሙትን ሌተናል ጀነራል ታደሰ ወረደን በደማቅ ሁኔታ መቀበላቸው ነው ያገኘነው መረጃ የሚያመለክተው የኮሙኒኬሽን ጉዳዮች ጽፈት ቤት ኃላፊው ለገሰ ቱሉ የዩኒሴፍን ሰራተኞች በማገትና የዩኒሴፍን ይዞታዎች ላይ የእጅ ቦምብ በመወርወር ፋኖችን ተጠያቂ ያደረገበትን ጽሁፍ በማህበራዊ ሚዲያው ላይ አሰራጭቷል ለዚህም ጉዳይ ምላሽ እንዲሰጡ ወደ ፋኖች አካባቢ ደውለን ማስተባበያ ሰጥተዋል በፍጹም ይህንን ጉዳይ ከኛ ጋር የተያዘ አይደለም ራሱ አገዛዙ የሚያደርገው ነው ሲል የአማራ ፋኖ በጎጃም አስታውቋል እነዚህ ጉዳዮች ይዘን በዛሬው የአንከር የመረጃ ክፍለ ጊዜ ከናንተ ጋር እንቆያለን እኔ መሳይ መኮንን ከዚህ ከዋሽንግተን ዲሲ እንደዚሁም ገለታው ዘለቀም ከቦስተን በጋራ አብረናችሁ እንዘልቃለን መልካም ቆይታ እናስተልን ገለታው እንደምን ዋልክ መሳይ እግዚአብሔር ይመስገን እንዴት አለ እንግዲህ ገለታው ዛሬ ያያዝናቸው ርዕሰ ጉዳዮች ቀደም ሲል አስተዋውቂያቸዋለሁ አውደ ውጊያዎች በኦሮሚያና በአማራ ክልል በበርካታ ቦታዎች መከናወናቸውን የሚያሳይ መረጃ ነው ከሁለቱም ቀጠናዎች ከሁለቱም አካባቢዎች የደረሰን መረጃ የሚያረጋግጠው በዚህም በሁሉም አካባቢዎች ማለት በሚቻል መልኩ በአገዛዙ ሰራዊት ላይ ከፍተኛ ኪሳራ መድረሱን ነው ለማረጋገጥ የቻልነው በዚህ ጉዳይ ላይ እንወያያለን እንደው የማስቀድመው ያቶ ጌታቸው ረዳን ሹመት ይሆናል እንዴት አየው ሹመቱን የምስራቅ አፍሪካ የአብይ አህመድ አማካሪ ተደርጎ ጌታቸው ረዳ በዛሬው ዕለት ሹመት ተሰጥቶታል እኔ እንግዲህ ሹመት ያዳብር የሚሉት ነገር አለ እኔ እሱን አለለም መሳይ የተነሱብኝ ጥያቄዎች አሉ ልክ ዜናውን ሳይ በእውነት አልጠበቅኩም ቶሎ ብለው ምክንያቱም ሰውየው ቫኬሽን ያስፈልጋቸዋል ረፍት ያስፈልጋቸዋል አንድ ቢያንስ 4 ወር 5 ወር 6 ወር ከሳት እኮ ነው የወጡት ከፍተኛ የሆነ ግጭት ውስጥ የቆዩ ሰው ናቸው አንድ እዚህ አይነት ሰው ዝም ብሎ ካንዱ ሳት አንስቶ ሌላ እንትን ውስጥ አይመችም አይገባም አንድ 3-4 ወር እንኳን ቫኬሽን ያስፈልጋቸው ነበርና ይሄ ገርሞኛል በጣም ምን አይነት የጥድፊያ ጊዜ እንደሆነ ነው አንዱ የመጀመሪያ የታየኝ ነገር ይሄ ነው መሳይ ሁለተኛው ይሄ አማካሪነት አምባሳደርነት ህወሓት ከመጣ ጀምሮ ነው በአብይ ጊዜ ብቻ ሳይሆን ህወሓት ከመጣ ጀምሮ መጣያ ነው ወያ ኮረፉ ሰዎችን የሚወረውሩበት ነው ማይፈለጉ በፖለቲካው አካባቢ ላይ ትንሽ ችግር አለባቸው የተባሉትን የሚጣሉት የሚጦሩበት ቦታ አማካሪ ነው ወይም አምባሳደር ነው በዚህ ምክንያት አማካሪነት እና አምባሳደርነት ከተራወጥቶ ከፍተኛ ችግር ውስጥ ወድቋል የውጭ ጉዳይ ችግራችንም ይሄ ነው አብዛኛው ሊጦራቸው የፈለጓቸው ሰዎች የደከሙ ሰዎች በአብዛኛው ባይምሮም የደከሙ ሰዎችን ይወሰዱ ነው የሚወረውሩት ለውጭ ጉዳያችን አግድም ቁልቁል እየሄደ የመጣበት አንዱ ምክንያት ያይመስለኛልና አማካሪነትም እንደዛ ነው በጣም ያሳዝናል ሌላ ሀገር እኮ ከሙያ አንፃር ታይቶ የበሰለ ሰው ታይቶ ነው አማካሪ
ጠቅላይ ሚኒስትሩን ሊደግፍ የሚችል ተበላሸውን አቅጣጫ መስመር ሊያስይዝ የሚችል ነው እንደ አቶ ዳንኤል ክብረት አይነት ስድብ የሚያስተምር ሳይሆን አቅጣጫ የሚያስይዝ ሰው ነው የሚፈልገው እና እኛ ሀገር እነዚህ ሁለት የውጭ ጉዳይና አማካሪነት ፖዚሽንስ መጫወቻ ሆነዋልና እንደም እሱ ነው ትዝ ያለኝ መሳይ ሶስተኛው ነገር የታየኝ የምስራቅ አፍሪካ ላይ ያቶ ጌታቸው ምልክትነታቸው ነው እንግዲህ ምን አይነት ፖለቲካል ኢምፕሊኬሽን አለው እንግዲህ አብይ አህመድ ዜና ይሆናል እንግዲህ በሱዳን ውስጥ ዜና ይሆናል ኤርትራ ውስጥ ይሄ ጉዳይ ዜና ይሆናል ሶማሌላንድ ዜና ይሆናል ሶማሊያ ውስጥ ዜና ይሆናል ጅቡቲ ዜና ይሆናል ቢያንስ እነዚህ አካባቢዎች ኬንያ ዜና ይሆናልና ሲሆን እኚህ ሰው ከዚህ በፊት አብይ አህመድን ሲሳደቡ የነበሩ በጦርነት የተሳተፉ አሁን ደግሞ ትግራይ ላይ በነበረው የአመራር ላይ ችግር አለባቸው ብሎ የተባረሩ በተለይ በኤርትራ በኩል ምን አይነት ምስል ሊፈጥር ይችላል የሚለው ነውና ጠቅላይ ሚኒስትሩ በምስራቅ አፍሪካ ላይ ምን አይነት አመለካከት አላቸው ብሎ የምስራቅ አፍሪካ ህዝብ እንዲመዝናቸው ያደርጋል እና የምልክትነታቸው ሲታይ ይሄን ይዞ እንግዲህ ኤርትራ ምን ከዚህ በኋላ ጥሩ ኮሙኒኬሽን ከኔ ጋር ያመጣል ብላ እንዳታስብ ሪጅኑ ላይ ሱዳንም እንደዛው ችግር የሚፈጥር ነገር ነው በጣም ነገረበኝ ሌላው በጣም አስገራሚው ነገር ያሰራር ጉዳይ ነው ውጭ ጉዳይ የሚባል መስሪያ ቤት እኮ አለ መሰለኝ ውጭ ጉዳይ የምስራቅ አፍሪካ ከውጭ ጉዳይ ሊወጣ አይችልም እኮ የሆነ ዴስክ ይኖረዋል እኮ እዛ ለብቻው ውጭ ጉዳይ አብይ አህመድ ትልቁ ችግር ተቋም ያፈርስና ሌላ ነገር ይገነባል አሁን የአቶ ጌታቸው እንደዚህ እንደ ከነግብርና የተነጠቁ ሌማት ፕሮጀክት አለ አይደለም እንደዚህ አይነት ፕሮጀክት ከውጭ ጉዳይ ደግሞ የተዘረፈ ሌላ ፕሮጀክት ነው ማለት ነው እንግዲህ በውጭ ጉዳይ በኩል ነው ማለፍ ያለበት ውጭ ጉዳይ የኢትዮጵያ ውጭ ጉዳይ በአጠቃላይ በውጭ ጉዳይ ውስጥ እዛው ዲፓርትመንት መጨመር ካስፈለገ ዲፓርትመንት መጨመር የምስራቅ አፍሪካ አለ እንደሚገባኝ አለ መቼም ዲስኮች አሉ የአረብ ሀገር አለ ኤምባሲዎች አሉ የሚጠረነፉ ከሆነ ባሁጉር ጠርንፎ ባለሙያዎች አሉ ከነሱ ጋር ውጭ ጉዳይ ውስጥ እንዲሰራ ማድረግ ነው እንጂ ለብቻው ከውጭ ጉዳይም ሊመካከር ደግሞ እዚህ በስውር ደግሞ እዚህ የሌማት ፕሮጀክት ምናምን ከሚላቸው ከየመስሪያ ቤቱ ዘርፎ ካመጣቸው ጋር ጌታቸውን ለብቻው ሊያስቀምጠው ነው ማለት ነውና ይሄ ከባድ ያሰራር ችግር ነው እኔ እንደው እዛው ውጭ ጉዳይ የሚያሉ ሰዎች እንዴት እንደሚያዩት ነው የገረመኝ መሳይ በአጠቃላይ የሀገራችን ነገር በተለይ ይሄ አብይ አህመድ በየጊዜው አንዱ ከሚያሳክራቸው ነገሮች አንዱ ነው አድርጌ ያየሁት አስገራሚ ግን ያልተጠበቀም አይደለም የሆነ ቦታ ሊያስቀምጠው እንደሚችል ሲነገር ነበር የት ያደርጓል የሚለው ባንዳንዶች እንደውም የውጭ ጉዳይ ሚኒስቴር ውስጥ ሚኒስትር ዴታ አድርጎት ከፍ ያለ ሹመት ሊሰጠው ይችላል የሚል ነበር ያው ከዛም ብዙ አራቀም ያው በውጭ ጉዳይ ሚኒስቴር መስሪያ ቤቱ ወይም ዛንጻ ውስጥ አይሁን እንጂ አሁንም ከውጭ ጉዳይ ሚኒስቴር ጋር የተገናኘ ስራ ነው የተሰጠው የአፍሪካ የምስራቅ አፍሪካ አማካሪ ነው የተባሉ ብዙ ጥያቄዎች ተነስተዋል አንደኛ ጌታቸው ረዳ በጦርነቱ ጊዜ የህዋት የዛ የትግራዩ ጦርነት ዋናው ምልክት ነበር እንደውም አብይ አህመድን በመግለጽ ደረጃ አብይ ማን ነው የሚለውን አብዛኛው ስድብ እንኳን ቢሆንም በትክክል ግን የአብይን ባህሪ በመግለጽ ረገድ እንደ ጌታቸው ረዳና እንደ ቀድሞ የአብይ አህመድ ወዳጅ ወይም ጓደኛ የኢንሳው ዳይሬክተር እንደነበረው እንደ ኮሎኔል ቢኒያም አብይን የገለጸ ማንንም አልነበረም አሁን ታየደንዳም ነገዱ አንዳርጋቸውም በደንብ ገልጸውታል ግን በብዙ መስኩ አብይ አህመድን በመግለጽ ረገድ ኮሎኔል ቢኒያምንና ጌታቸው ረዳን የሚስተካከል የለም አብይ አህመድን ብዙ ብሎታል እንደዛ የተባባሉ ሰዎች እንግዲህ ፖለቲካ ቁማር ነው ፖለቲካ ምንድነው መጥፎ ጨዋታ ነው አስቀያሚ ጨዋታ ነው ስለዚህ ትላንት ጠላት የነበሩ ዛሬ ወዳጅ ይሆናሉ የሚለውንም እንቀበል ነገር ግን ዛሬ ጌታቸው ረዳን እዚህ ቦታ ላይ ሲያስቀምጠው አብይ ምን ፈልጎ ነው ከኤርትራ ጋር ጌታቸው ረዳ ያለውን አቋም ያቃል ምናልባት በአደባባይ የሚነገረው የጌታቸው አቋም ከኤርትራ አንፃር ምን ሊመስል ይችላል ከሱዳን አንፃር ምንድነው በቀጠናው ላይ ያለው የጌታቸው አመለካከት ከህወሓት ብዙ የተለየ ነው ወይ አንደኛ የምስራቅ አፍሪካ ብሎ ዴስክ ወይም ደግሞ በጠቅላይ ሚኒስትሩ የማማከር ስራ ዝም ብሎ ለጌታቸው የሥራ መደብ ፍለጋ ካልሆነ በስተቀር ይሄን ያህል አስፈላጊ ሆኖ አይደለም ግን ጌታቸው መጣ ስራ ፈት ከሚሆን እዚህም ነገሮች ስራአቶ እንደው ቃሉ መጠቀም ቢቸግረንም ከሚያውደለድል እንደው እዚህ ቦታ መጥቶ አጠገቤም
እንደው የሆነ ስራ መደብ ልስጠው ብሎ ካልሆነ በስተቀረም አብይ አህመድ ምስራቅ አፍሪካ ላይ ምን ምክር ይፈልጋል? ለነገሩ በአጠቃላይም አብይ አህመድ ምክር የሚፈልግ ሰው አይደለም። አማካሪዎችም አያስፈልጉትም። እሱ ለሁሉ ነገር የነቃ የበቃ እንደሆነ አድርጎን ራሱን የሚያስብ ነው። ከሰማይ በታች ዕውቀት ያለው ጸጋ ያለው ሰው አድርጎ ነው የሚያስበው። ሊያማክሩት ሄዱት እኮ ከዚህ ታስታውሳለህ አንተም ምናልባት ላንተም ነግረውክ ይሆናል። አንዳንድ ሊያማክሩት ሄዱት የኢኮኖሚ ባለሙያዎች እዛ ሄድን ልናማክረው ሄደን ስለኛ ሙያ ስለኛ ብዙ አመት ስለኖርንበት ስለተማርንበት ሙያ እሱ ያማክረናል። ማን ነው አማካሪው? አንድ ሰዓት ሙሉ ከሱ ጋር ቆይተን ከ40 ደቂቃ በላይ ያወራው ራሱ ነው። ለኛ መልሶ ይነግረናል። ስለዚህ ለማማከር ሄደን ተመክረን ወጣን ያሉትን እናስታውሳለን። ስለዚህ አብይ አህመድ ምክር አይፈልግም። ዝም ብሎ ሰክስጓቸዋል። በየዘርፉ በርካታ አማካሪዎችን ጠቅላይ ሚኒስትር ጽፈት ቤት ውስጥ አስገብቷል። በዚህም የተነሳ የጠቅላይ ሚኒስትር ጽፈት ቤት በአማካሪዎች ተጨናንቋል። ግን አብይ አህመድ ምክር አይሰማም። ከብዙ ነገሮች አንፃር ስታየው የዛሬው ሹመት ዝም ብሎ ጌታቸው ረዳ ያለ ስራ ከሚቀመጥ እንዲሁ አጠገቤ ይሁን ብሎ ያስቀመጠው እንጂ ምንም ፋይዳ ያለው ስራ ይሰራል ተብሎ የሚጠበቅ አይደለምና ምናልባት እንደው አብይ አህመድ ከህዋት አንፃር ያሰበው ነገር ካለ ህዋቶችን ለመከፋፈል ብዙ ነገሮችን ሰርቷል። አሁንም አንዱን ፍንካች ሆነውን የህዋትን አጠገቡ አምጥቶ ምን ሊያደርግ ይችላል? ከዚህ በኋላ ጌታቸውን አጠገቡ በማስቀመጥ ህዋት ላይ ምናልባት የሚጫወተው ፖለቲካ ይኖር ይሆን? ከዛ ባለፈ ግን አሁን በተሰጠው አዲስ መደብ ጌታቸው ለአብይ አህመድ የሚጨምርለት ምንም ነገር እንደሌለ መደምደም የሚቻል ይመስለኛል። ገለታው ምናልባት የፖለቲካ ኢምፕሊኬሽን ሊኖረው የሚችለው ከኤርትራ ጋር ይመስላል። ኤርትራ ጋር አቶ ጌታቸው የትግራይ አመራር ነበሩ። እንግዲህ ብዙ ቅሬታዎች ብዙ ቂሞች ያሏቸው ከዛ የተነሳ እንግዲህ የብዙ ጊዜም ሲናገሩ የኤርትራ ኃይሎች እስካሁን ድረስ ትግራይ ውስጥ ነው ያሉት ነው የሚሉት። በሪፖርታቸው ይሄን አቀርበዋል። አቶ ጌታቸው በተደረጉላቸው ኢንተርቪዎች በሙሉ ዛላምበሳ አካባቢ በኢሮብ አካባቢ በአንዳንድ አካባቢዎች የኤርትራ ሰራዊት እስካሁን ድረስ ኢትዮጵያ ውስጥ ያለው የሚል ነገር ነው ሲናገሩ የሚሰማው እና ይሄንኑ የሚያማክሩት ማለት ነው። አሁን እና ለኤርትራ በቀጥታ ማስተላለፍ የተፈለገ መልእክት አለ። ያ መልእክት ምንድነው? እንግዲህ ያው ተመካክረን ድንበራችንን ልቀቂ እንላለን የሚል አንድ መልእክት የሚያስተላልፍ ይመስለኛል። ከዛ ያለፈ በሌሎች በተለይ በሱዳንም እንደዚሁ የፖለቲካል ኢምፕሊኬሽን ሊኖረው ይችላል። እንደው ሱዳን ውስጥ እንደሚታወቀው የህዋት እንትና ለጅ አለ በሰፊው። ስለዚህ በእነዚህ አካባቢዎች በጎ ያልሆነ ሪጅኑን ስቴብል ሊያደርግ የሚችል እንግዲህ አማካሪ ሲባል እኮ መሳይመችም አማካሪ የሚባለው በከፍተኛ ደረጃ አሁን የምስራቅ አፍሪካ ከሆነ የፈለገው ይሄ ሰውዬ ትኩረት ሚሻ ሆኖ አቦታ ትኩረት ሚሻ ከሆነ ማስፈቀድም ሊኖርበት ይችላል። ፓርላማው አስፈቅዶ ሊሆን ይችላል። እኔ ሐሳሩን አላቀውም። ግን ይሄንን ተቋም ሲገነባ አዲስ ከሆነ ማለት ነው በውጭ ጉዳይ ሚኒስቴር ስር የሚሆን ከሆነ ባለሙያ ነው መሆን ያለበት መሰለኝ። ከፍተኛ ዕውቀት ያለው ሪጅኑን ያጠና ባለም አቀፍ ተቋማት ውስጥ የሰራ ሰው የሰከነ ሰው ከሳት ላንስ አንትቶ ቢያንስ ትግራይ ውስጥ ተቀባይነት የለውም። አሁን አቶ ጌታቸው በተወሰነው ዘርፍ ነው በተወሰነው አካባቢ ባለው በህዋት አካባቢ ተቀባይነት የለውም። ሰክኖ ረፍት ወስዶ ቫኬሽን ወጥቶ እንደዚህ አይነት ነገሮች እንኳን አለማሰቡ ምን ያህል ይሄ ዋናው ቤታችን ዛራ ኪሎ እንደተተረማመሰ እንዳልከው የአማካሪ ብዛት እንትኑ ሞልቶታል አዳራሹንና አንዱንም የሚሰማ ሰው አይደለም። ደግሞ አማካሪም ብሎ የሚያስቀምጣቸው ሰዎች ደግሞ በጣም አደገኞች። ይሄው አሁን እኮ ጃውሳ የሚባል ስድብ እኮ ያወጣው እኮ የማህበራዊ ጉዳይ አማካሪ እኮ ለፋኖ ስድብ አውጥቶ ለአማራ ህዝብ ስድብ አውጥቶ ከዚህ በፊት ነፍጠኛ የሚባል ስም አወጣችሁልን ብሎ የአማራ ህዝብ በጣም ተከፍቶ የኖረበት ጊዜ እናስታውሳለን። ያችን ስም ማን በትክክል እንደወጣት እንኳን አይታወቅም። አሁን እኮ ይሄ እኮ ነው እንደዚህ አይነት የስድብ ቃሎችን የሚያመርጥ ሰው ነው አማካሪ የሚባለውና በየዘርፉ ያ ቤት ችግር ላይ መሆኑን የሚያሳይ ነው። ግን ከኤርትራ ጋር የተለየ ፖለቲካል ኢምፕሊኬሽን እንዳለው ነገሮችን ለማቀዛቀዝ እንዳልፈለገ ግጭት ውስጥ በተለይ በድንበር ጉዳይ ለመግባት እንደፈለገ የሚያሳይ ነገር እንዳለው ያሳያል።
ገለታው ያስኬዳል ከኤርትራ አንፃርም በተለይ ከሱዳን ጋርም የተቀስቀው ጌታቸው ከሱዳን ጋር ከአልቡራን አሁን የአልቡራን ኃይል ነው እንግዲህ ሱዳንን የተቆጣጠረውና ህዋት በህዋት መነጽር በህዋት በዛ ቅርጫት ውስጥ ሆኖ ከሆነ ጌታቸው በተወሰነ ደረጃ ከአልቡራን ጋር ያለውን ግንኙነት ያለሳልሳል የሚል እንደ በጣም ቀጭኗን መንገድ አስቦ ከሆነ አልቡራን ከአብይ አንፃር ብዙ ርቀት ሄዷል። አብይን በምን መልክ እንደፈረጀው ከማን ጎራ እንደመደበው ሰሞኑን የኤርትራ ጉብኝቱንም ያልቡራንም አይቶ መናገር የሚቻል ይመስለኛል። አልቡራን ኤርትራ ጉብኝት ባደረጉ ጊዜ ለማስተላለፍ የተፈለገው መልእክት አንድም ፈጥኖ ደራሽ ማጺ ቡድንን በርቀትም በቅርብም ስትረዱ የነበራችሁ ለነሱ መልእክት ጭምር ለማስተላለፍ እንደሆነ አንዳንድ የሱዳን ሚዲያዎችም እንደዚህ ጉዳይ የሚከታተሉ የቀጠናው ጠበብቶችም ተናግረዋል። ይሄ በቀጥታ በረጅሙ ለተባበሩት አረብ ኤሚሬት በቅርበት ደግሞ ለአብይ አህመድ የተላለፈ መልእክት ነው የኤርትራ ጉብኝት የሚልም ነገር ተነስቷል። ለማንኛውም በጌታቸው በኩል አልቡራንን ማግኘት ይቻላል፣ የአልቡራንን እንደው ግንኙነት ማጠናከር ይቻላል፣ የመሆን እድሉ በጣም አነስተኛ ነው ብሎ መደምደም የሚቻል ይመስለኛል። በተረፈ ግን ጌታቸው ከዚህ በኋላ የብልጽግና አባል ሆነ ማለት እንችላለን። እንግዲህ አብይ አጠገብ ነው ያለው፣ የብልጽግናን ፖሊሲ ነው የሚያራምደው፣ በብልጽግና የሚሰጡ ስራዎችን ነው የሚያከናውነው። ስለዚህ ከህዋት ወጥቶ ብልጽግና ገባ ብሎ መደምደም የሚቻል ነው። እንግዲህ እንደዚህ አይነቱ ሹመት የፖለቲካ አባልነት ብዙ አይጠይቅም ነበር። ለምሳሌ ዳንኤል ክብረት ሲሾሙ አማካሪ ሲሆን የግል ተወዳዳሪ ነበር እንደምታውቀው መጀመሪያ። በኋላ ግን እኮ የሚያስገርም ነገር ያነሳን ይመስለኛል ከዚህ በፊት አሁን ስሙን ጉግል ብታደርግ የብልጽግና አባል ነው የሚለው ዊኪፒዲያ እዛ ላይ ይመስለኛል ዊኪፒዲያ ላይ ይመስለኛል ያየሁት የብልጽግና ፕሮስፔሪቲ አባል ናቸው ነው የሚለው። እንግዲህ የአዲስ አበባን ህዝብ ያንን የተወዳደረበትን ከርቶ ማለት እኮ ነው። እዛ ሲወዳደር እኔ ግል ነኝ ብሎ ነው የተወዳደረው። ያ የመረጠው ህዝብ ምርጫውነት ቢሆን እንዳልሆነ እናውቃለን። ግን ቲዮሪው ማለት ነው ምርጫውነት ቢሆን እኔ ብልጽግናንም አልፈልግም ሌላ ፓርቲም አልፈልግም የግል ተወዳዳሪ ነው የምፈልገው ብሏል ማለት ነው። ያዝ ከገባ በኋላ ፓርላማ ከገባ በኋላ የብልጽግና አባል ሆኗል። እና እንግዲህ የጌታቶ ጌታቸው ምናልባት ወደዚህ ሲጠቃለሉ ወደ ብልጽግና ሊጠቃለሉ ይችላል ይሆናል። ይሄ ከዚህ በፊት የተነሳው ነገር ያነሱት ቀደም ያነሳው ጌታቸውን የገለጹበት መንገድ ምናምን ሞቅ ብሎ ነው ሊሉ ይችላሉ። ምክንያቱም ከዚህ በፊትም ብለዋል በሞቅታ የተናገርኩት ያሏቸው ነገሮች አሉ። ለምሳሌ ትግራይ ሀገር ትሆናለች ብዬ ሞቅ ብሎ ነው ብለዋልና ይሄንን እንኳን ብዙ ላይቋጥሩት ይችላሉ። ከዛ ባሻገር ግን ወደ ብልጽግና መጠጋጋቱ ነገር ባንድም በሌላ መንገድ የሚቀር አይመስልኝም። እዛ ውስጥ ገብቶ ከብልጽግና ነፃ መሆን ይቻላል ብዬ አላምንም። አሁን ዶክተር ብርሃኑ ሌሎች ሰዎችም ገለልተኛ ነን ምክክር ኮሚሽኑንም አላምንም። ሌላውን ተወውና የመድብለ ፓርቲ ስርዓት የገነባ መንግስት አይደለም። ይፈራል፣ ሁሉን ይቆጣጠራል፣ ሁሉን ቁጥር እንኳን ይቆጣጠራል አላለም። ያለው ሞር ባለፈው ነገር ቁጥሮች ራሱ ከጠቅላይ ሚኒስትር ጽሕፈት ቤት ነው የሚወጡት። ስታቲስቲክስ መስሪያ ቤት አያውቀው ሁሉ ቁጥር ከዛም ቁጥጥር ይፈልጋል። እና ከዛ የተነሳ አቶ ጌታቸውም እዛ ገብተዋል። ሊያመልጡ የሚችሉበት ሁኔታ ከዚህ በኋላ ያለ መሳትም ውስጥ ናቸው። ሄደው ከዚህ በፊት እንደነበረው አንዳንድ የትግራይ ፖለቲከኞች ሲከፋቸው ሄደው መቀሌ ነው በቃ እዛ ይከተማሉ። አሁን ወደዛ ማይሄዱም እንጂ ሰው እዚሁ አካባቢ ጠቅላይ ሚኒስትር አካባቢ መቆየት ስላለባቸው የሚቀርላቸው አይመስለኝም። ብልጽግና ወደዱም ጠሉ በነገራችን ላይ ከብልጽግና በላይ ብልጽግና ሆኖ የሚጮሁ ናቸው። በተለይ አሁን የተከስከው ዳንኤል ክብረት ከኢዜማም እነ ብርሃኑ ነጋ እነ ግርማ ሰይፉ ብትወስዳቸው ከብልጽግና በላይ የሚጮሁ ናቸውና ብልጽግና መታወቂያ ለያዙ ወራዊ ክፍያ ይከፍሉም እንጂ እንደነሱ ለብልጽግና ፊት ግንባሩን ያስመታ የሚከራከር የለም። ብርሃኑ ነጋን ከዚህ አንፃር የአማራ ክልል አብይ አህመድ ጦሩን ሲያስገባ ልዩ ኃይሉ ላይ እርምጃ የተወሰደው አማራ ክልል ብቻ አይደለም በመላው ኢትዮጵያ ነው ብለው ፊት ለፊት በድምጽ ያለ ነው። ብርሃኑ ነጋ ነው የተከራከረው። አንድ የብልጽግና ባለስልጣን ተከራክሮ ህዝብ ፊት ከሚቀርበው ይልቅ እንደነ ብርሃኑ አይነቱ ወጥቶ ስለ ብልጽግና ቢያወራ የበለጠ
ተቀባይነት ይኖራል ከሚል ግምት ይሁን አናቅም ግን የብልጽግና አይደለንም የሚሉ በስም በግብር ግን ብልጽግና የሆኑ ሰዎች ናቸው በአሁን ሰዓት ለብልጽግና ፊት መሪ ሆነው ያገለግሉ ያሉትና አሁንም ጌታቸው ረዳ ከዛ የሚያመልጥ አይደለም ወደደም ጠላም የብልጽግናን ፖሊሲ ያስፈጽማል ማለት ነው የብልጽግናን ደሞዝ እየተበላ ብልጽግና አይደለም ማለት ብዙ ምርቀት አያስኬድም ለማንኛውም ሹመት ያዳብር ብላል እንግዲህ ጌታቸው እንኳን ደስ ያለን እንበለው ገለታው ወደሚቀጥለው ርዕሰ ጉዳይ እንሂድ የፋኖችን ትግል የኦሮሞ ነጻነት ሰራዊት ያደረገ ያለውን ተጋድሎ በተመለከተ ወደዛ መጣለው የኮሙኒኬሽን ቢሮ ጽፈት ቤት ኃላፊው ለገሰት ሁሉ ክስ ይዞ መጥቷል ፋኖ ላይ ስድቦቹን አውጥተን ቁም ነገር ካለው ብለን ይወሰርናቸው ነው አንዱ የዩኒሴፍ የሚያደርገውን እንቅስቃሴ የርዳታ በተማሪዎች ላይ በተቸገሩ ሰዎች ላይ የሚያደርገውን የርዳታ እንቅስቃሴ እያስተጓጎለ ነው ፋኖ ብሏል ፋኖ አላለም ያው ቀደም ሲል የተጠቀምከው ጃውሳ የሚለውን ቃል በመጠቀም ነው ክሱን ያቀረበው ስለዚህ የዩኒሴፍ ሰራተኞችን በማገትና የዩኒሴፍ ተቋማት ላይ የቦምብ በመወርወር የፋኖ ኃይሎች ጸረ ህዝብነታቸውን እያረጋገጡ ነው የሚል ትልቅ ክስ ነው ያቀረበው ይሄ ለዓለም አቀፍ ተቋማት ጥቃት ደረሰባቸው የሚለው ክስ ለፋኖም ጥሩ አይደለም በሚል የፋኖ አመራሮችን በተለይም የአማራ ፋኖ በጎጃም አነጋግረናቸው ነበር አንዳንድ በቀጠናው በባህር ዳር አካባቢ የሚንቀሳቀሱና ያንን ቀጠና የሚመሩት የፋኖ አዛዦችን አነጋግረን ነበር እነሱ የገለጹልን ያው ክሱ ተራ ክስ ነው ወይም ደግሞ ትክክለኛ ክስ አይደለም ይልቅስ ይሄንን ተግባር እየፈጸሙ ያሉት የርዳታ ድርጅት ሰራተኞች እርዳታ ለሚፈልጉ አካባቢዎች እንዳይደርሱ ያደረጉ ያሉት ይሄንን በነገራችን ላይ ቡግና ወሎ ያለውን መጥቀስ ይቻላል ቡግና እርዳታ እንዳይሰጥ ያደረገ ያለው የአብይ አህመድ አገዛዝ ነው በበጎ ፈቃደኝነትም ሆነ በዓለም አቀፍ ተቋማት ደረጃ የሚንቀሳቀሱን የርዳታ ተግባራትን እያስተጓጉለ ያለው የአብይ አህመድ አስተዳደር መሆኑን ከዚህ በፊት ዘግበናል አሁንም ፋኖን ለማሳጣት ፋኖን በዓለም አቀፍ ደረጃ ሽብርተኛ መስሎ እንዲታይ ለማድረግ በዚህ ደረጃ ክስ ይዞ የመጡበት እንጂ ምንም አይነት ከእርዳታ ስራ ጋር ፋኖ እጁ ያለበት ነገር የለም የሚል ምላሽ ነው የሰጡት እንግዲህ ባህር ዳርን እንቆጣጠራለን ካሉ ባህር ዳር ከኛ ውጭ አይደለችም ካሉ ነገሩ ተፈጸመ የሚሉት ባህር ዳር ላይ ነው ስለዚህ ተጠያቂዎቹ ራሳቸው የመንግስት ኃይሎች ናቸው የሚል ምላሽ ነው ከፋኖች ያገኘነውና አጠቃላይ የለገሰት ሁሉን ጽሁፍ መመልከት የሚያስፈልግ አይመስለኝም አብዛኛው ስድብና ዘለፋ ነው ከዛ ወጥተን ግን ይሄን ክስ እንዴት እናየዋለን ምናልባት ሌላ ያቀረበው ነገር ካለ በአማራ ክልል ለሚደርሰው በተማሪዎች ላይ ለሚደርሰው በሰላማዊ ዜጎች ላይ ለሚደርሰው አጠቃላይ ጥቃት ተጠያቂው ፋኖ ነው ሲል ያው ጃውሳ ነው ሲል ገልጿል ይህንንስ ክስ እንዴት ነው የምናየው የሚየላብዬ ሆነ በመንግስት ባቋቋመው የኢትዮጵያ ሰብአዊ መብት ኮሚሽን ሳይቀርም ባንደርንድ ገለልተኛ ነን እንደም ለመንግስት ያደላሉ ተብሎ በሚታሙ ሚዲያዎች ሳይቀር በአማራ ክልል የሚጨፈጭፈው የሚዘርፈው ህዝቡን የሚያሰቃየው የአብይ አህመድ አገዛዝ መሆኑ እየተገለጸ ይሄንን ገልብጦ ፋኖች ናቸው ይሄን የሚያደርጉት ብሎ ታድማን ነው ለገሰት ሁሉ የክስ ዶሴ አንጠልጥሎ መጥቷል እንዴት አየው ገለታው በመጀመሪያ ደረጃ ፋኖ ቀለብ የሚሰፍርለት ገበሬ ነው የተለየ ነው ከሌሎች እነዚህ አማጽያን ቡድኖች ለምሳሌ ህዋትን ብናይ ህዋት ገንዘብ ከመካከለኛው ምስራቅ በገፍ ያገኝ ነበር ከሌሎችም ሀገሮች በገፍ ያገኝ ነበርና ይገዛል ከሱዳን ምግብ ይገዛል እህል ይገዛል በሬ ይገዛል አልፎ አልፎ የሚደሰቱበት መጠጥ ይገዛሉ እና ቀለብ የሚሰፍርላቸው ውጪ ያለ ኃይል ደጋፊ የሚትግሉን የሚደግፋቸው ኃይል ማለት ነው ፋኖ ቀለብ የሚሰፍርለት ሀገር የለም ፋኖ ታጣቂዎች በያሉበት አካባቢ የሚመግባቸው ገበሬ ነው አራሹ ገበሬ ልጆቹ ናቸው በዙር አንዱ ቀበሌ ዛሬ ሌላው ቀበሌ ጋር ደግሞ ነገ የቻለውን እየጋገረ የጠመቀ ነው ያመጣ የሚከለው እና ይሄ ህዝብ እርዳታ እንዳያገኝ ምግብ እንዳያገኝ ልጆቹ ምግብ እንዳያገኙ ምግብ የሚሰጡትን ይገላል ማለት ይሄ በምድር ላይ ከፀሐይ በታች ሊታመን የማይቻል ነገር ነው እንደውም የአካባቢ ህዝብ እርዳታ አግኝቶ ጠንክሮ የበለጠ ፋኖን በስንቅም በትጥቅም እንዲደግፈው ነው እንጂ የሚፈልገው
እርዳታ ሊሰጡት የመጡትን ሰዎች ያውም የዩኒሴፍ ሰራተኞች ሊያፍን አይችልም። ይሄ በቀጥታ ከመንግስት ጋር የተያዘ ነው። አንዳንድ ጊዜ መረጃ አይኖርህም መሳይ ዝም ብለህ ፎቶ ተነስቶ አብይ አህመድ በስልክ ሲያዝ የስልክ ቅጂ ምናምን ላይኖርህ ይችላል። ግን የምትረዳቸው ደግሞ በጠቅላላ እውነት ደግሞ የምንረዳቸው እንደ ሰው ልጅነታችን አገናዝበን የምንረዳው ነገር አለና ፋኖ ይሄንን ሊያደርግ አይችልም። ተመልሶ ወደ ህዝብ ሊሄድ አይችልም። የዩኒሴፍ አባላትን አስሮ ሊያደርገው አይችልም። ራሱን ተጠቃሚ ስለሆነ ማለት ነው። ከዛ የተነሳ ይሄ ውሸት ነው። ራሱ መንግስት እንደዚህ አይነት ነገሮችን ያደረገ ዓለም አቀፍ ኮሚኒቲው ላይ ፋኖ ዓለም አቀፍ ኮሚኒቲው በፋኖ ላይ እንዲያዝን አቋም እንዲይዝ መግለጫ እንዲያወጣበት እና በተቻለ መጠን የዲፕሎማሲ ትርፍ ለማግኘት የተደረገ ጥረት ነው። ፋኖ አይ ቲንክ መግለጫ አውጥቷል ይመስለኛል። ይሄንን ደጋግሞ ማስተባበል ነው ያለበት። ማረጋገጫ መስጠት አለበት። እኛ ባለንበት ነፃ ምድሮች ሁሉ የቀይ መስቀል አባላት ሰራተኞች የቀይ መስቀል አይዲያችሁን በመያዝ የዩኒሴፍ እና ሌሎች የሰብአዊ መብት ሰራተኞች ሁሉ ወደዛ በመምጣት የምትፈልጉትን ሁሉ ማድረግ ትችላላችሁ ማለት ስራዎቻችሁን ልትሰሩ ትችላላችሁ የሚል ዋስትና መስጠቱን መቀጠል ነው ያለበት። በውጭ ሀገርም ያለው ኢትዮጵያዊ ይሄንን ማስረዳት ነው። በተለይ ለዩኒሴፍ አሁን ኢሜል ማድረግ የመንግስትን ባህሪያት ማስረዳት ፍላጎቱን ማስረዳት በጣም የሚገባን ይመስለኛል። እና ይሄ ነው። ሌላው ስድቡ እንግዲህ የታወቀ ነው መሳይ ስድብ አይ ቲንክ የስነ ልቦና ሰዎችም በዚህ ላይ አስተያየት ሊሰጡበት ይገባል። ሰው የሚሳደበው ምን ሲሆን ነው መሳይ? ምን ሲሆን ነው ስድብ የሚመጣበት? በቃ ወይ እንትን እኮ ነው ችግሩ ሲገባ እኮ ነው ሲበሳጭ ወይም የሆነ ስቴብል ሳይሆን ሲቀር ነው። ረጋ ብሎ ነገሮችን ማመዛዘን የማይችልበት ሰርክል ውስጥ እዛ አካባቢ ውስጥ ሲሆን ነገሮችን በቁጣና በስድብ ነው። መንግስቱ ኃይለ ማርያም ኮሎኔል መንግስቱ ኃይለ ማርያም አንዳንድ ባለስልጣናት ይናገራሉ መሳይ ቀደም ባለው ጊዜ ያዳምጡ ነበር ይባላል። መንግስቱ ኃይለ ማርያም ፕሮፌሰር መስፍን ሲናገሩ ሰምቻለሁ። ይሄንን ቢሮ ስትገባሉ ቁጭ ብሎ የሚጻፍ ነገር ይጽፋሉ ያዳምጣሉ በጣም መጨረሻ ላይ ግን ስድብ ይዞ ነበር አሉ። ይገርማል። ሊወጣ አካባቢ ቢሮ ገብቶ አልተሰደበ ሰው የለም ይሏል መሳይ። ወደ ቢሮ ለማማከር ገብቶ ሙልጭ አርጎ ከፍ ዝቅ አርጎ ሰድቦ ነው አሉ የሚያባረረው። እና he was not stable በአይምሮም ተረጋግቶ አልነበረም። እና ከዚህ ከአብይ አህመድ የሚወጣ ከዚህ ከኮሙኒኬሽን ሚኒስትሩ የሚወጡ ነገሮች የሚያሳዩት እነዚህ ሰዎች በኢሞሽናሊም ማለት ነው በስሜትም እንዳልተረጋጉ የሚያሳይ ይመስለኛል እንጂ ስድቡ ይበዛል ስታነበው። በጣም የሚያስገርምህ አሁን አንዱ ሰው የምን ብሏል መሰለዛ ከለገሰት ሁሉ አስተያየት የሚጽፉ ሰዎች አሉ አይደል? እሱ አንዱ ምን ብሏል መሰለ ይሄንን ስድቡን ትተውት እንደው ጥሩ ነገር ቢማሩ ብሎ ለጥፏል። አንዱ ኢትዮጵያ አንዱ አበሻ አንዱ ወንድሜ ማለት ነው። ብዙዎቹ ስድቡን ተውት ብለው ምን ጽሁፍ ጽፈዋል ከስር አስተያየት የሚሰጡት ማለት እና ከዛ ጋር የተያያዘ ነው ይመስለኝ መሳይ። ገለታው የለገሰት ሁሉን በተመለከተ እንዳልከው ስድብ ነው የሚል ነገር አንስታልና አው እስካሁን ለገሰት ሁሉ እንዳንድ የሀገር እንግዲህ ቃል አቀባይ ነው። የዚች ሀገር ቃል አቀባይ ወይም ደግሞ የመንግስቱ አፍ ነው። ትልቅ ቦታ ነው። ብዙ ጊዜ እንደምንለው ነው ትልቅ ቦታ ነው። የመንግስትን አቋም የአገዛዙን አቋም ማስተላለፍ ስራውም ተግባሩም ስለሆነ እዛ ላይ ብዙም አንጋጭም። ያው አቋም ልዩነት እንኳን ቢኖር ግን ቦታውን የሚመጥን ቃላት ቦታውን የሚመጥን ምንድነው ግብረ ገብነት ያለው ለሌላው አራያ ሊሆን የሚችል እንኳን ነገር አረግም። ለምሳሌ ስልጣና ይሰጥ ነበር። በነገራችን ላይ ሰሞኑን ስልጣና እየሰጠ ነው። በአገሪቱ የሚገኙ የህዝብ ግንኙነትና የዚህ ኮሙኒኬሽን ቢሮ ኃላፊዎች ከተለያዩ የክልሎች ለመጡት ስልጣና ይሰጥ ነበር በአፍሪካ ልዕቀት ማዕከል። እንግዲህ እነዚህ አሁን ቁጭ ብለው ለገሰት ሁሉን የሚያዳምጡት ሰዎች ምን ዕውቀት ምን ልምድ ቀስመን ወደ ቤታችን ገባን ይላሉ። ከዚህ ሰውዬ ምን አገኙ? ይሄ ሰውዬ ፌስቡክ ላይ ምን አይነት ሰው እንደሆነ ትዊተር ላይ ምን አይነት ሰው እንደሆነ ይታወቃል። ምንድነው የሚያሰለጥነው? አሁን ከዚህ ሰውዬ የሚወጣው ዕውቀት ምንድነው? በጣም አስገራሚ ነው። እንደው እነዚህ ሰዎች አግኝተናቸው ምን ተማራችሁ? እንግዲህ ረጅም 2 ነው 3 ቀን ነው አሉ ስልጣና ሲሰጥ ነበር። እሱ የተወሰነ ሰዓታት ስልጣና ሰጥቷቸዋል። ምን ሰጣቸው? እንደው ምን አስተማራቸው? ስድብ በጣም አስገራሚ እንደ ሀገር ያሳስባል በጣም
እንደ ሀገር በጣም ያሳስባል። ተቋማትን የሚመሩ ሰዎች ናቸው ተወደደም ተጠላም 2 ቀን የሚደሩ 10 ቀን ወራት የሚኖሩ 1 አመት 2 አመት ተቋምን የያዘ ሰው ተጽዕኖ በጣም ብዙ ነው መሳይና ተተውት የሚሄዱት ቢሮክራሲው ላይ ራሱ ቢሮክራሲውንም እኮ ለማስተካከል ተተውት የሚሄዱት ነገር በጣም ከባድ ነው። አንደኛ ፋኖ በፓርላማም እኮ አሸባሪ ነው ተብሎ እኮ አልተበየነበት እስካሁን አሸባሪ ነው ይላል እሷ ለብቻው አሸባሪ ነው የሚለው ይኮ ሊያስከስስ ይችላል በህግ ፊት እኮ ያስቀርባል እኮ አንድ የኮሙኒኬሽን ሚኒስቴር መንግስቱ እሱ አፌነ ያለው መንግስት ፋኖን በሽብር ሳይከሰው ሳይደመድም አሸባሪ ነው ቴሮሪስት ነው ብሎ ሳይለው የኮሙኒኬሽን ሚኒስትሩ ብቻውን ይሄንን ስም አውጥቶ አሸባሪ ነው እንደዚህ ያለ ነው ሲል ያስጠይቃል እኮ በህግም ያስጠይቅ ነበር መሳይ አሁን የነፃ ዳኝ ምንድናቸው እንደዚህ አቃቢ ህግ እንደዚህ የዳኛ ስብስብ ነገር ቢኖር እኮ ወስደው በዚህ ቃል ብቻ እኮ ፍርድ ቤት ቢያቆሙት እኮ ሊያስቀጣው የሚችል ነገር ነው ሰው የሚናገረውና አጠቃላይ ቦታውን የማይመጥኑ ሰዎች ናቸው የተሰገሰጉት መሳይ ያሳዝናል። አሁን ማን ነው መስገን ጥሩነህን ብታይ አብይ አህመድን ስታየው ዳንኤል ክብረትን ስታይ የጦር ኃይሎች አዛዡን ደግሞ ማንናቸው ጀነራል ማነው ፊልድ ማርሻል ብርሃኑ ጁላን ስታይ በየቦታው ያሉትን ከፍተኛ ስልጣን ላይ ያሉትን ሰዎች ስታይ ኢትዮጵያ እነዚህን ይዛ መድረሻዋ የት ነው ምንድርሰው እኮ ነው የሚያስብለው ማለት የት ነው ምንድርሰው የተወሰነ እኮ የተሻለ እኮ ያስፈልጋል በመካከላቸው ኮሃይ የሚል ለከባድ ችግር ላይ መሆናችንን አይ ቲንክ የኢትዮጵያ ህዝብ በሙሉ ያውቃል። ግን ተባብሮ እንደው የመንግስትነት ልክ ባላቸው ሰዎች አሏት ልጆች ብዙ ኢትዮጵያ ልጆች ብዙ አሏትና ቢያንስ ሰውነታቸውን ይሄንን ስሜታቸውን ሰብሰብ ያያረጉ የመንግስትን ኮፍያ ሲያረጉ ኢሞሽናል ኢንተለጀንስ ያልነው ጉዳይ እዛ ላይ ረጋ የሚሉ ሰዎች ያስፈልጉናል እንጂ ታንክ ይዘው እና የብር ብሔራዊ ባንክን የሚያዙ ሰዎች በከፍተኛ ስሜት የሚናጡ የሚሳደቡ እንደዚህ አሁን ይሄ ስድብ ቅድም ያልኩ እኮ ከየት ነው ስድብ የሚመጣው ሰው የሚሳደበው መቼ ነው ከፍተኛ ስድብ አሁን ብንቆጥራቸው መሳይ እዚህ ለገሰ የተናገረባቸው ቦታዎች ላይ ስድቦችን ብናሰምር በእያንዳንዱ በየሁለተኛው መስመር ላይ ስድብ አለ በቃ በአንድም በሌላ መንገድ እንደነዚህ አይነት አይምሯቸው እንደዚህ ስቴብል ያልሆኑ ሰዎች ሊመሩን አይገባም መቼም ኢትዮጵያ ትልቅ ሀገር ናት መሳይ ገለታው እንግዲህ ወደ ፋኖ ወቅታዊ ትግል እንቅስቃሴ እንምጣና አንዳንድ ነገሮችን እናነሳለን በነገራችን ላይ ከፋኖ አመራሮች ያው ዛሬም የተሰዋ ሰው እንዳለ መረጃዎች እየወጡ ነው ያሉት እንግዲህ ይሄ በምን ሁኔታ ነው መስዋዕትነቱ የተከፈለው አንዳንድ መረጃዎች በደንብ ጠርተው እስኪመጡ እንጠብቃለን ግን በምንም ይሁን በምን ሻለቃ ከፍ ያለው ደሴ መስዋዕቱን እየሰማን ያለነው በዛ ጉዳይ ላይ የተለያዩ መረጃዎች እየወጡ ነው እሱን በሚቀጥሉት ቀናት የሚመለከተው አካል በደንብ መረጃውን ሲሰጠን ጉዳዩን ዳግም እንመለስበታለን ግን ዛሬ መስዋዕቱን ስለሰማን ለዚህ ታላቅ ጀግና የተሰማንን ሀዘን እንገልጻለን ግን ያው ለትግል ብሎ ይወጣ በትግል ወቅት ደግሞ መስዋዕትነት መሞት እንዳለው ሁሉ አውቆ ወስኖ ይወጣ ስለሆነ አሁን በዚህ ወቅት ላይ ከጎን መለየቱ ቢያሳዝንም ግን መስዋዕትነቱ ምን ጊዜም በአማራ ህዝብ ታሪክ ሲታወስ የሚኖር ይሆናል በዚህ አጋጣሚ ሀዘናችንን ለመግለጽ ነው በተረፈ ግን የፋኖ ትግል በተለያዩ ቀጠናዎች እንደዚሁ ተጠናክሮ የቀጠለበት ሁኔታ ነው ያለው ቀደም ሲል መግቢያችን ላይ እንደገለጽኩት በቋራ አካባቢ በተለይ ቋራ የድንበር ቀጠና ነው ያ የድንበር አካባቢ ከሱዳን ጋር የምንዋሰንበት ነው በጣም ወታደራዊም ሆነ ኢኮኖሚያዊ ስትራቴጂክ ጠቀሜታ ያለው አካባቢ እንደሆነ ነው የሚነገረው እዛ የፋኖ የበላይነት እንዳለ በየጊዜው እናነሳለን ያንን የበላይነት ለመንጠቅና አካባቢውን ለመቆጣጠር የአብይ አህመድ ሰራዊት በከፍተኛ ሜካናይዝድ ኃይል ታጅቦ ነው እንግዲህ በየጊዜው ውጊያ ሲከፍት የነበረው አሁን ለተከታታይ 6 ቀናት ነው እዛ ያሉትን የፋኖ ኃይሎች ለመደምሰስ ተዘጋጅቶ የመጣው ግን 6 ቀናት በፈጀው ውጊያ የበለጠ ኪሳራ ገጥሞት ወደ ኋላ መመለሱን ነው የሰማነውና ፋኖች ይዞታቸውን አጠናክረው በዛ አካባቢ ያላቸውን የበላይነት እንደያዙ መሆናቸውን ነው
የሰማነው። እንደዚሁም በጎጃም በበርካታ አካባቢዎች ውጊያ ተካሂዷል። በጎጃም ቲሊሊ በተካሄደው ውጊያ አንድ ኮሎኔል ጨምሮ 3 ሻለቃዎች እንደዚሁ በውጊያው ከጥቅም ውጭ መውጣታቸው ነው የሰማነው። እንግዲህ ከጥቅም ውጭ ወጡ ሲባል በከፍተኛ ደረጃ የተጎዱና ህይወታቸውን ያጡ ሊሆን እንደሚችል ነው። ዝርዝሩን በደንብ ስናገኘው የምንገልጸው ይሆናል። በሸዋም አካባቢ እንደዚሁ ምንጃር ቀጠና ውጊያዎች መካሄዳቸውን ሰምተናል። በወሎም በተመሳሳይ በተለያዩ ቀጠናዎች ውጊያዎች እየተካሄዱ እንዳሉ ነው መረጃዎች የሚያመለክቱት። እንግዲህ እነዚህ ሁሉ ውጊያዎች ባሉበት ነው የምክክር ኮሚሽኑ ባህር ዳር ላይ የጥይት ጩኸት በዚህም በግራም በቀኝም እየሰማ ምንም እንዳልተፈጠረ ነገር የምክክር ጉባኤ እያካሄድኩ ነው፣ አጀንዳ እየሰበሰብኩ ነው፣ አጀንዳ እየለቀምኩ ነው የሚለውን አጠናክሮ የገፋበት። በዚሁ ከውጊያ ጋር በተያያዘ የኦሮሞ ነጻነት ሰራዊትንም አንድ ላይ እንጥቀሰውና ጠቅለል ያለ አስተያየት እንሰጥበታለን። የኦሮሞ ነጻነት ሰራዊት በአብይ አህመድ አገዛዝ ላይ በፖለቲካና በኢኮኖሚ ተቋማቱ ላይ ከፍተኛ ጉዳት ማድረሱን ቀጥሎበታል። ሰሞኑን ከጅቡቲ ወደ ሞጆ ሲንቀሳቀስ የነበረ ሲያመራ የነበረ የባቡር ኮንቴነር ጫነ ፉርጎ ላይ ጥቃት ተሰንዝሮ በርካታ ጉዳት ደርሷል፣ በተለይ መሳሪያ ጭኗል የሚል መረጃ ወጥቶ ነበረ። በትላንትናው ዕለት የኢትዮጵያ የምድር ባቡር ባለስልጣን ማስተባበያ ወይም ደግሞ አደጋው ምን እንደሆነ የሚገልጽ መግለጫ ሰጥቷል። በዚህም በሞተር ላይ በተፈጠረ ችግር አንድ የፉርጎ ክፍል እንደዚሁ መቃጠሉን በመግለጽ የሚባለው በሌሎች ወገኖች እየተጠቀሰ ያለው መረጃ ሐሰት እንደሆነ በመግለጽ ነው መግለጫውን የሰጠው። ለማንኛውም ጎልቶ እየወጣ ያለው ወይም ደግሞ በተለያዩ ወገኖች እየተገለጸ ያለው ግን ጥቃት እንደሆነ የኦሮሞ ነጻነት ሰራዊት በዛ ቀጠና የሚመላለስ በመሆኑ ጉዳት አድርሶ ሊሆን እንደሚችል ከግምት ባለፈ እየተናገሩ ነው ያሉት። ለማንኛውም በአገዛዙ በኩል እየተሰጠ ያለው መግለጫ አደጋው በሞተር ብልሽት ምክንያት የተፈጠረ ቃጠሎ መሆኑን የሚገልጽ ነው። ከዛ ባለፈ በምዕራብ ሸዋ ግንደበረት ላይ በተካሄደ ውጊያ ከፍተኛ ቁጥር ያለው የአብይ አህመድ ሰራዊት ነው ከጥቅም ውጭ ወጣው። አሁን በቪዲዮ ላይም እንደምንመለከተው በርካታ ወታደሮች ተማርከዋል። ከኦሮሞ ነጻነት ሰራዊት መግለጫ ላይ መረዳት እንደቻል ነው ከ134 በላይ የአብይ አህመድ ወታደሮች ተገለዋል። ከ100 በላይ ያው የሚታዩትም ተማርከዋል፣ የቆሰሉም አሉ። ከፍተኛ ቁጥር ያለው መሳሪያና ጥይቶች በቁጥጥር ስር መዋላቸው ነው የኦሮሞ ነጻነት ሰራዊት መግለጫ የሚያሳየው። በመግለጫው ላይ እንደተመለከተው ከሆነ አንድ ሬጂመንት ጦር ሙሉ ነው ከጥቅም ውጭ ወጣው። አንድ ሬጂመንት ሙሉ ምንም አገልግሎት በማይሰጥ ደረጃ የተመታና ገሚሱ ቁስለኛ ገሚሱ ሙርኮኛና በህይወቱን ያጣ እንዳለ ነው በመግለጫው ላይ ተመለከተው። በዚህም የተነሳ የኦሮሞ ነጻነት ሰራዊት መግለጫ ላይ እንዳየነው የአብይ አህመድ ከፍተኛ ወታደራዊ አመራሮች ውዝግብ ውስጥ መግባታቸውን ይህንን የሚመሩት እነ ጀነራል ዘውዱ በዚህ ምክንያት ከሌሎች የአብይ አህመድ ጀነራሎች ጋር ውዝግብ ውስጥ መግባታቸውን የሚገልጽም መረጃ አግኝቻለሁ ብሏል የኦሮሞ ነጻነት ሰራዊት። በአጠቃላይ የኦሮሞ ነጻነት ሰራዊት በሰሜን ሸዋና በምዕራብ ሸዋ ከፍተኛ ወታደራዊ ገድሎችን ተጋድሎችን ያደረገ መሆኑን እየገለጸ ይገኛል። ይሄ አመት ከገባ ከመስከረም ወር ጀምሮ በተለይ ሰሜን ሸዋ ላይ በርካታ የፖለቲካ አመራሮችንና የጸጥታ ኃላፊዎችን በመግደል በአገዛዙ አጠቃላይ መዋቅር ላይ ከፍተኛ የሆነ አደጋ መደቀኑን ነው ለመረዳት የተቻለው። ገለታው ወደ አንተ ልምጣ እስቲ ያለውን ሁኔታ እንመልከተው። አገዛዙ በጦር በኃይል የጀመራቸው አጠቃላይ ዘመቻዎች ድልን እያስገኙለት አይደለም። በየአቅጣጫው ኪሳራ ነው። በየአቅጣጫው የኢትዮጵያ ወታደሮች እያለቁ ነው ያሉት። ለአብይ አህመድ ዙፋን ለማስጠበቅ የአብይ አህመድን ስልጣን ለማረጋጋት በሚል የኢትዮጵያ ልጆች በግራ በቀኝም እየተገደሉ ነው ያሉት። ገለታው ምን ማለት ይቻላል? እንግዲህ መቼም በአንድ ሀገር ውስጥ የፖለቲካ አሸናፊነት የፖለቲካ የበላይነት የሌለው መንግስት በጦር ኃይል አመት ይቆያል፣ 2 አመት ይቆያል፣ አንዳንዴ የተወሰነ አመት ይቆያል እንጂ አሸንፎ የኖረበት ዓለም የለም። እንግዲህ በመድር ላይ እንደዚህ አይነት ታሪክ አንሰማም። ከህብረተሰብ ካልተቀበለው ማለት ነው። ህብረተሰብ ካልተቀበለው ታክቲኩን እየቀየረ ህብረተሰብ ይታገላል። ሲታገለው ነው የሚኖር። አሁን እኮ ትግሉ እኮ በመሳሪያ ብቻ አይደለም ኢትዮጵያ ውስጥ
የውጭ ሀገር ያለው ሚዲያ ከፍቶ ይታገለዋል በኢኮኖሚው ይታገለዋል በዲፕሎማሲው ይታገለዋል ህብረተሰቡ ፊት በመንሳት ሆድና ጀርባ ነው የሆነው መንግስትና ህዝብ እኮ የሆነ ልማት ምናምን ይዞ ቢመጣ እኮ ህብረተሰቡ እኮ ወዲያው ነው በቃ ወደ ሌላ የሚተረጉመው ኮሙኒኬሽኑ ሁሉ ተበላሽቷል ነው በዚህ ሁሉ ጦርነት መካከል እንደው ታንክና መድፍ ስላለኝ ብቻ አሸናፊ ሆኜ እኖራለሁ የሚለው ድብዳቤው በጣም የተሳሳተ ነው እና አብይ አህመድ ባለፈው ታስታውሳለህ ያችን ጥይት ፋብሪካ ጎበኘና ስንዴ እንዳያዘ ሰው ዝም ብሎ የተወሰኑ ጥይቶች በእጁ ይዞ ኢትዮጵያ ከዚህ በኋላ ሚነካት የለም በእውነትም ልጆች እንዳሏት አይቻለው ምን ነገር ተናገር ለዛ ጥይቶች ናቸው የሚጠብቁት እሱን መስሎታል አይደለም እና በፍጹም አሸናፊነት ሊመጣ አይችልም የፖለቲካ አሸናፊነት ከሌለ እነዚህ በየቦታው የተነሱ የታጠቁ ኃይሎች እኮ ህዝብ እኮ ስለደበቃቸው እኮ የት ነው የሚያድሩት ካምፔላቸው እንደዚህ እንደ ወታደሩ ሄደው መኪና ምን እንትና ይላቸው ህብረተሰቡ በበቅሎ ማደሪያ እየሰጠ ሳር ጎዝጉዞ ሳሩን አጭዶ እየጎዘጎዘ ያስተኛ ካለው ላይ ያካፈለ እኮ ነው ስለደገፋቸው ያሸንፋል ስለዚህ ይሄንን ኃይል ሊያሸንፍ አይችልም ነው በጣም ይልቅ የሚያሳስበን ምንድነው እነዚህ ድሎች እንዳሉ ሆነው የድሉ አሁን ያለው ትግል በአጠቃላይ የሚመስለው መንግስትን የማዛል ጉልበቱን ቁርጭምጭሚቱን የማድቀቅ ወታደራዊ አቅሙን የማሽመድመድ ነው የተሳክቶላቸዋል በጣም ተሳክቶለታል ኦላ ፋኖ በየቦታው ያሉ ታጣቂዎች መተውታልና ግን የትግሉ ግብ ይሄ አይደለም ነው ዋናው ከዚህ መሻገር አለበት መጠቃለል አለበት ህብረተሰቡም ትግል ተሸክሞ ረጅም ጊዜ አይቆይም መሳይ አሁን የአማራ ክልልን ብቻ ያየን እንደሆነ ተመልከት ለምሳሌ ይሄ ሰው ይሄ ለገሰት ሁሉ የሚለው ትምርት ሁሉ ፋኖ እንዳቋረጠ ምናምን ይላል ራሱ ተመልከተው የህብረተሰብን ጥያቄ በፖለቲካዊ በሆነ መንገድ አልፈታም ብሎ እንዳይማሩ አርጎ የአማራ ገበሬዎችን የአማራ ገበሬ ልጆችን አንዳንዱን ትምርት ቤት ካምፕ አርጎ የጦር ካምፕ አድርጎ እንዳይማሩ ሆን ብሎ ያደረገ በሌላ በኩል እንደዚህ አይነት እንትን ያስተላልፋል ግን ይሄ ትግል ካልተጠነቀቀ በየዘርፉ ብዙ ችግር ህብረተሰቡ ላይ ሊደርስ ይችላል ይሄ በኦሮሚያም ክልል የሚሰራ ነው አማራ ክልል ተመልከቱ አሁን 3 አመት የሆነው ነው አይደለም መሳይ 3 አመት በሚቀጥለው አመት መስከረም ላይ ልጆች ሲገቡ በ11 አመታቸው ነው አንደኛ ክፍል የሚሆኑ እነዚህ ልጆች 8ኛ ክፍል የሚደርሱት በ18 አመታቸው ሃይ ስኩል ሊጨርሱ በሚችሉበት እድሜ 8ኛ ክፍል ይሆናሉ ኮሌጅ ትምህርት ጨርሰው ወደ ኮሌጅ የሚገቡት በ22 አመታቸው በ23 አመታቸው ነው አንዳንዱ ኮሌጅ ረዘም ያለ ጊዜ ስለሚፈጅ ከ26 እስከ 30 አመት ነው የሚያጠናቅቁት ማለት ኮሌጅ ትምህርታቸው በህይወታቸው ላይ ሁሉ ጊዜ ሲጸጽት የሚኖር ጠባሳ ነው የሚኖረው መሳይ እነዚህ ልጆች በ18 አመቱ አንድ ልጅ 8 ያክል ቁጭ ነው የሚለው በሚቀጥለው ጊዜ ያው መስከረም ከተመዘገበ መስከረም ላይ ከመጣ እንደዚህ አይነት ደባ ነው እየተፈጸመ ያለው ዛዝ ኦሮሚያም ክልል እንደዛ ነው ስለዚህ ነው ትግሉ በፍጥነት መጠቃለል የአማራ ህዝብ ገበሬው ጥሪቱን ሊሸጥ ይችላል አሁን ካሉት ከብቶቹ ላይ ይሸጣል ላይሰማው ይችላል ነገር ግን ቆየት ብሎ ደግሞ እንዳያንሰራራ ጥሪት እንዳይኖረው ያደርገዋል ያ መንግስት እኮ ጦርነቱ እንዲቀጥል ነው የሚፈልገው አብይ አህመድ መንግስት እንዲደቅ ነው የሚፈልገው ህዝቡ በኢኮኖሚ በጣም ከደቀቀ የመብት ጉዳይ ዋጋ አይኖረውም ዳ ህዝብ ዝም ብሎ ተገስቶ ይኖራል ነው ስለዚህ ከዚህ የተነሳ የአማራ ፋኖ አታጋዮች የኦላ አታጋዮች የህብረተሰባቸውን ችግር በየቦታው አይተው የመናበብ የአንድነታቸውን ይሄ አንድ የመሆን መዋቅራዊ ችግሮቻቸውን ቶሎ የመፍታት እርስ በርስ ያሉ ግጭቶችን ቶሎ መፍታት ለአማራ ህዝብ ኮዝ ሲባል እኮ ለኮዙ ሲባል ለዛ ኮዝ ሲባል ጠመንጃ ሲዞ በረሃ ለወረወራቸው ኮዝ ሲባል ለዛ ኮዝ ሲባል ብዙ ነገር መተው ብዙ ነገር እየተው ብዙ ነገር እየቻሉ መሆን አለበት አንድ ፒክቸር አየሁ አንድ ጊዜ መሳይና ፒክቸሩ ሰውየው አህያ ተሸክሞ እና አህያ ተሸክሞ በቃ ሰውነቱ ጥርጥር ብሏል እንግዲህ አህያ መሸከም ምን ያህል ከባድ እንደሆነ መቼም የምታውቀው ነው በጣም ከባድ ነው አህያ ይባላል በተፈጥሮ እና ጽሁፉ ምን ይላል ፈንጂው ከፈንጂ ወረዳ አስካልፍ ነው ይላል አህያዋን ከፊት አስቀድሞ ሂጂ ያለ ቢሄድ ትረግጥና ታፈንድታ ሁላችንም እናልቃለን
ስለዚህ ይሄንን ጊዜ ሳላብዬ ለማለፍ እሷ እንዳትረግጠው ፈንጂውን እኔ መሸከም አለብኝ ብሎ ተሸክሞ ያሳያል ስዕሉ ምን ሸከመው ነገር ሊኖር ይችላል አያን የሚያክል ከባድ ነገር ልንሸከም ሁሉ እንችላለን በዚህ ጊዜ ይመስለኛል ይሄን ለአታጋዮች እኔ መናገር ሞራል የሚያለኝ አይመስለኝ ያቁታል ስለዚህ እነዚህ በተለይ ሸዋማ አካባቢ ጎንደርም ጎጃምም ያሉ ወገኖች አታጋዮች አያም ቢሆን ተሸከሙ ለጊዜው ለአማራ ህዝብ ሲባል የግለሰብ ፐርሰናሊቲ ስም ሲኖር ማይመች ሁኔታም ሲኖር ስለ ህዝቡ ሲባል ስለ አማራ ህዝብ ሲባል ስለማይማሩ ህፃናት ሲባል ህይወት ሲባል የድርጅታዊ ችግሮቻቸውን ፈተው የአማራ አንድነትን በፍጥነት አጠናክረው ከኦላ ከሌሎች ኃይሎችም ጋር በመተባበር የሥርዓት ለውጥ ማምጣት የሚጠበቅ ነው የሚመስለኝ መሳይ አው ገለታው እንግዲህ የፋኖ ድሎች ፋኖ በአገዛዙ ላይ ያሳረፈ ያለው በትር ለውጥ ሊያመጣ እንደሚችል በተስፋ እንደምንገልጸው ሁሉ ደግሞ በአንድ ጎኑ ዛሬ እንደሰማነው አይነት የንሻለቃ ከፍ ያለው አይነት ከዚህ በፊትም በተለያየ መልኩ ያጣናቸውን የፋኖ ታላላቅ መሪዎችን ያስታውስን በተለይ ደግሞ አንዳንድ ጥሩ ያልሆኑ ነገሮችን እየሰማን ነው አገዛዙ ላይ ምንድነው ጠመንጃቸውን ወደዛ ማዞር ሲገባቸው እርስ በርስ ያደረጉ አካባቢዎች እንዳሉ በዚህም የተነሳ ጥሩ አዝማሚያዎች እንደሌሉ የሚገልጹ መረጃዎች በስፋት እየወጡ ነው እነን በቅርበት እየተከታተልን እንገኛለን የዛሬውም የሻለቃ ከፍ ያለውንም ህልፈት በተመለከተ ከዚህ ጋር ያያይዘው መረጃውን የሚያወጡ ሰዎችን በማህበራዊ ሚዲያ ላይ ይቻለው ማረጋገጫ ከሚመለከተው አካል ማግኘት ስላለብን በይፋ ስለዚህ ጉዳይ እዚህ መድረክ ላይ የምንናገረው ነገር የለም ግን እንደተባለው የእርስ በርስ ነገር ከተጀመረ ይሄ መቆሚያ የሌለው ለአማራ ህዝብ ከማንንም በላይ አማራን ህዝብ የሚሰብረው ከብልጽግናም ድሮን ከብልጽግናም ይሄ ሁሉ ከባድ መሳሪያ የማያባራ የጥይት ዶፍ ከሚዘንበው በላይ የአማራን ህዝብ የሚሰብረው በፋኖች መሃል አንድነት ሲጠፋ ነው ይሄን ነገር የፋኖ መሪዎች ልብ ሊሉት ይገባል ትልቅ ስብራት ነው የአማራ ህዝብ የሚደርስበት መቼም ቀና አይልም እንኳን አይደለም እንዲሁ በቃላት ተጎሻሽመው ህዝቡ ምን ያህል ስሜቱ እየተረበሸ እንዳለ እናቃለን አይደለም ጥይት ተተኳኩሰው ስለዚህ ነገር መቆም አለበት መቆም ብቻ አይደለም ዛሬ ሳይሆን አሁኑኑ መቆም አለበት ከዚህ አንፃር አሁንም ጥሪ ያቀርቡ ነው ያሉት የተለያዩ ወገኖች ፋኖች ከዚህ አንፃር ታሪካዊ ኃላፊነት እጃቸው ወድቋል አንተ ቀደም ሲል ያልከው ነው መሸከም የሌለባቸው ነገር ካለ ተሸክሞም ቢሆን ይሄንን ጊዜ ይሄን የቀውስቅ ይሄን የወጀብ ይሄን የማአት ጊዜ ልናልፈው ይገባልና ፋኖችን በዚህ አጋጣሚ አሁንም ጥሪያችንን እናቀርባለን አሁንም በድጋሚ ላለፈው ወንድማችን ታጋይ እንደዚሁ አርበኛ ጀግና ሻለቃ ከፍ ያለው ደሴ የተሰማንን አዘን እንገልጻለን እንደው በዚህ አጋጣሚ ገለታው የአማራ ክልል በእንደዚህ አይነት ቀውጢ ውስጥ ያለ ነው እንግዲህ የምክክር ኮሚሽኑ አጀንዳ እየሰበሰብኩ ነው የሚለው በጣም አስቂኝ የሆነው ነገር ከሚገባው በላይ ኃላፊነት የማይሰማቸው እውነት ለመናገር ነገ ከነጎዲያ ከአብይ ከነብራኑ ጁላ ተለይተው የማይታዩ መሆናቸውን የሚያረጋግጥ ነገር ውስጥ ነው የገቡት የኮሚሽኑ ሰዎች መሳሪያ የታጠቃችሁ ከነመሳሪያችሁ ኑና አጀንዳችሁን ስጡን ምን ማለት ነው መሳሪያ ሳይታጠቁ የአማራ ህዝብን በደልና ብሶት ስለገለጹ ብቻ እስር ቤት የሚማቅቁትን እነሱ ማስፈታት አቅቷቸው ከነሱ ጋር መመካከር አቅቷቸው መሳሪያ ተሸክመው ጫካ ያሉትን ኑና ከነመሳሪያችሁ አጀንዳችሁን ስጡን ማለት ይሄ ፌዝ ብቻ አይደለም ይሄ በቁስል ላይ እንጨት መስደት ብቻ ተብሎ በቃላት ተገልጾ የሚያበቃ አይደለም አብይ ኮረወረው ድሮን ጥይት አብይ ኮረወረው የዙ 23 ጥይት በላይ የአማራን ህዝብ የሚጎዳው እንደዚህ አይነት ኃላፊነት የጎደለው የኮሚሽኑ ሰዎች መግለጫ ነው ስንት የአማራ ሙራን እስር ቤት ናቸው የአማራ ፖለቲከኞች እስር ቤት ናቸው የአማራ ጋዜጠኞች አክቲቪስቶች እስር ቤት ናቸው ያለ ፍርድ ምንም ባላጠፉበት የማቀቁ ነው የሚገኙት እነሱን እንኳን አንድ ቀን ሄደው ጠይቀው ማያቁ ለምን ታሰሩ እስቲ ፍቷቸውና ለኛም ጥርጊያ መንገድ ስጡን ብለው እና አብይ ላይ ጫና ማድረግ ወኔ ያጠራቸው የኮሚሽኑ ሰዎች የአማራ ህዝብ ላይ ማይክ እና ቴሌቪዥን መስኮት ላይ ድቅን ይያሉ እንዲህ አይነት ኃላፊነት የጎደለው መልእክት ሲያስተላልፉ ግድ የለም ነገም ይሄ መንግስት ያልፋል የዛን ጊዜ የት ልደበቅ
ወይም ደግሞ አይተገድጄ ነው አይነት ምክንያት አይሰራም ኮዲው ላይ አውቁት ይገባል ለማንኛውም ገለታው የምክክር ኮሚሽኑን እንቅስቃሴ እንዴት ታይዋለ ብዙ ጊዜ በጣም ተቸ ነው የሚሰማ አይደለም ብዙ ሰው ድምጹን ያሰማል ምንም ግድ የለው የሚያስገርም ነው ህወሓት እኮ እንደ ድርጅት አንዳንዴ ግምገማ የሚለው ነገር ነበር ቁጭ ብሎ ግምገማ እናድርግ ይላል ያው እሱ ነገር መቼም የሚፈልገው ብቻ ይወስዳል መጨረሻ ላይ እንጂ ግን ዘግተው ቤታቸውን ከምር ይነጋገራሉ ይባላል ህወሓቶች ነበራቸው ባህላንድ ነበር ይሄ ኮሚሽን እኮ ከተቋቋመ ጀምሮ በኢትዮጵያ ሲጠበቅ የነበረው የምክክር ሂደት ላይ ቫልዩ አድ ያደረጋት ታየው መሳይ እንደውም ያሳጣን ነው ሂደቱን ስታየው ቫልዩ አድ ያደረግም እሴት እየጨመራል መጣ ለምሳሌ መጀመሪያው በተከላው ሰዓት ከፋፍሎናል ሲተከል ተከፋፍሎ በጣም የፖለቲካ ኢንተረስት የሌላቸው ሁሉ ቅሬታ እንዲያድርባቸው ሆኗል መጀመሪያ ሲተከል እንዴት በፌስቡክ ምርጫ ይደረጋል እሺ ከተመረደ በኋላ ደግሞ 11ዱን ማን ነው የመለመላቸው በምን መስፈርት ተመለመሉ የሚለው ነገር ብዙ ጥያቄ ፈጥሮ ከፋፈለ የተወሰኑ ፓርቲ እንዲቀበል የተወሰኑ እንትን ይሄ እኮ ምክክር ኮሚሽን እኮ ማሰባሰብ እኮ ነው ያለበት መሰለኝ እሰየው ምክክር መጣ ቢያንስ ሲፈጠር ማለት እኮ ቢያንስ ሲፈጠር አንድ ቫልዩ አድ ማድረግ ነበረበት እሰየው በኋላ በሂደት ተበላሽ ማለት አንድ ነገር እኮ ሲፈጠር ከፋፍሎናል ሁለተኛው በሂደቱ ነው ለምሳሌ በዚህ በቅድመ ምክክር በሚሉት ጊዜ በአጀንዳ መሰባሰብ እንበለው በሚያደርጓቸው ቅስቀሳዎች በመኖቹ ከፍተኛ መከፋፈል አምጥተው ከፍተኛ መከፋፈል አንተ ቫልዩ አድ አድርግም እንደውም እያሳጣን እምነትን እያሳጣ በምክክር ላይ ነው ያለው በዚህ ሰዓት መካከል እንዴት ተመካከሩ ልትሉናላችሁ የሚለውን ህዝብ ድምጽ አይሰማው እና የመጨረሻው ሶስተኛውና አደገኛው ሊያጠቃን የሚችለው ነው ድህረ ምክክሩ ነው መሰለኝ የዋልሰሙም አንሰማም በዚህ ሰዓት መካከል አጀንዳ ሰብስበናል ብለዋል እየሮጡ ነው ያሉት መቼም የ100 ሜትር ሩጫ ያህል ነው ሩጫው አሁን ደግሞ እንደገና የዛ በኋላ እዛ ባለፈው ያልነው አድዋ ስብሰባ አዳራሽ ውስጥ ቁጭ ብለው ሊጨርሱት ነው መሰለኝ የዚህችን ሀገር ችግር ተወሰኑት ሌላው አፍንጫህን ላስሊሉት ነው በቃ ይቀርብ አንተ ምን የትም ሆነኛ መንግስቱኛ በፈለግነው መንገድ እናስተካክለዋለን ሊሉ ነው ይሄን ሲያደርጉ ድህረ ምክክሩ በለጠ ግጭት ይዞ ይመጣል ስለዚህ በሂደቱ በአጠቃላይ ከፈታተሩ ጀምሮ አሁን ባለው ሂደት እሴት እየጨመረ የኮንሰንሰስን እሴት እየጨመረ አልመጣም እና በአጠቃላይ በጣም ያሳዝናል ተመልከት ለምሳሌ ትግራይም ተመልከት አሁን ትግራይ ላይ ምን አደረጉ ታደሰ ወረደ በቀደም ስትነጋገሩ ሰምቻለሁ አላነሳም ብዙ ወደዛ አልገባም ግን አንዱ ከፈረመው ነገር እኮ ይሄንን ነው የምክክር ኮሚሽኑ ትግራይ ውስጥ እንዲሰራ ነው አይደለም የሚለው በዚህ መንገድ ፖለቲሳይዝ መደረግ አለበት ይሄ ኮሚሽን የዚህ ኮሚሽን ስራ ከህብረተሰቡ ጋር ወርዶ ሄዶ ተነጋግሮ ማድረግ ሲገባው አንድ ፕራይም ሚኒስተር አፖይንት ባደረገው ወይም ደግሞ በሾመው ሰው ውስጥ ይሄ ጉዳይ እንዲገባ ማድረጉ ራሱ በትግራይ በኩል ሌላ ነገር እንዲፈጠር ነው ያደረገው ምንም ቫልዩ አድ ያደርግ ማለት ነው ዛይዶ ሴት አይጨምርም ለትግራይ ህዝብ በጣም አስገርሞኛል ሰውየው በነገራችን ላይ ታደሰ ወረደ ሲሾሙ የተሾሙ ቀን እንችም ካልቸሩም የታወቀ ነው ሰውየው ወዳኛ ነገር መጥቶ ጊዜያዊ አስተዳደርም ቢሆን ቃልጃቸው እንደዚህ ያርገው ተሰጠኝን ኃላፊነት እንደዚህ ያረጋሉ እግዚአብሔር ዳይ ማለት አንድ ነገር ነው ባለ ስንት ነጥብ ፈርሙ ተብሎ እንዲፈርሙ አንዱ የምክክር ኮሚሽኑ ጉዳይ መደረጉን ራሱን ስታየው እንደው ይቻ ሀገር ወዴት ነው እየሄደች ያለችው መሳይ ያስብለናል እኮ እንዴት ነው በየተቋሙ በየአቅጣጫው እኮ ነው ግራ ይገባው የዚህ ስምምነት ላይ የፕሪቶሪያ ስምምነት አንቀጽ አለ የኛ ሀገር ሰው ምን ይላል የኢትዮጵያ ህዝብ ምን ይላል የማይተማመን ባልንጀራ በየወንዙ ይማማላል የወንዙ አልከዳም ወራስ ነው ፕሪቶሪያው ስምምነት ላይ ከውጭ ሀገር ጋር ህወሓት ንግግር እንዳያደርግም ይላል ይቻ አንቀጽ አለ ከየትኛው የውጭ ሀገር ጋር ከሀገር ውስጥም ከታጠቁም ጋር ውጭም ካሉ ለብቻው ሴፓሬትሊ ተቀምጦ እዚሁ አሁን ታደሰ ደግሞ ያንን ፈርሞ ይሄዳል
ካቢኔውን ጋር ሳይነጋገር ማለት ነውና በአጠቃላይ ግን እንደው ፎከስ ማድረግ ያለብን የሚመስለኝ የዚህ ምክክር ኮሚሽኑም ጉዳይ እዛ ታደሰ ወረደም ጋር እንዲገባ ያደረገበትን ስታይ አማራ ክልልም ደግሞ ይሄም በዚህ ሰዓት ውስጥ በዚህ ሁሉ ወጀብ ውስጥ አጀንዳ የሆነ ድንኳን ውስጥ ተገብተን ሰብስበናል የሚለው ነገር በአጠቃላይ ሂደቶቹ በሙሉ በጣም ከፋፋይ ሆነው ምክክሩ ደግሞ አደጋ ይዞ የደቀነ ነውና እኔ አዝናለሁ በጣም በእውነት እነዚህ ሰዎች ከየትኛውም ሰው በላይ የሚጠየቁ ነው የሚመስሉኝ ማለት ከየትኛውም ወንጀል ከሰራ ሰው በላይ ነው የሚመስለኝ እነሱ ደግሞ ገለታው በትክክል የብዙ ሰዎች ስሜት ነው ኮሚሽኑን በተመለከተ አስተያየት ምን ጠይቃቸው ከግራም ከቀኝም ያሉት አካላት የሚገልጹት ተመሳሳይ ነገር ነው ሰሞኑን ኢንጂነር ይልቃል ጌትነትን አነጋግረው እኛ ያው የመረጃ ሰብሳቢ ነው ምላቸው እነዚህን የምክክር ኮሚሽን ተግባር ገብቷቸው ወይም ደግሞ በዛ በጽንሰ ሐሳቡ በመሩ ተከትሎ የሚሰሩ ሳይሆን ለአብይ አህመድ ተቀጥረው መረጃ የሚሰበስቡለት የመረጃ ሰራተኞች እንጂ የምክክር ኮሚሽንን ተግባር ያከናወኑ ለማለት አልደፍርም ከአብይ አህመድ ባልተናነሰ ከሌሎችም ባልተናነሰ እኩል የአማራ ክልል ስቃይ እንዲቀጣጠል የአብይ አህመድ የጭፍጨፋ ተግባር ሌላ ሽፋን በመስጠት ወንጀል በመደበቅም ሆነ በተባባሪነት ሊጠየቁ የሚገቡ እንደሆነ ነው ኢንጂነር ይልቃል ጌትነትም የገለጸው ባለፈውም እንዳልኩት የፋኖ አመራሮችም የፖለቲካ ደላሎች እንጂ እነዚህ በትክክል ምክክር የሚባለውን ነገር ሊገልጹ የሚችሉ ተግባር የላቸውም ነው ያሉት ለማንኛውም የምክክር ኮሚሽኑ አጀንዳ እንዳላደናቀፈ እኔ እንደው ዝም ብሎ ለነሱ አይደለም ለዚህ ለምክክር ኮሚሽን አባላት አሁን እንደው ለህዝቡ ነው ምክክር ዓላማው ምንድነው መጀመሪያ የማይግባቡት እንዲነጋገሩ አይደለም የሚግባቡ ሰዎች ተሰብስበው ቢመካከሩ ምን ዋጋ አለው አሁን የሚግባባው ነው የቀረው እንግዲህ የማይግባባው ወጣ ፓርቲው ወጣ በሙሉ አኖ የለም አይገባም ኦንላይን አይገባም ጋዜጠኛው አይገባም ይሄ ኤሊቱ አይገባም ኦፒኒየን ሜከሩ ሁሉ አይገባም የማይግባቡት አይገቡ የሚግባቡት ብቻውን የብልጽግና አባላት ተሰብስበው ምን ብለው ነው የሚመካከሩት እስቲ ይሄንን በእውነት እንደ ኢትዮጵያ ህዝብ ይታዘበው በእውነት በጣም እኮ የሚያሳዝን ነገር ነው ይሄን ጉዳይ በቅንነት እንግዲህ ጥያቄው ሲቀርብ መመለስ የሚገባቸው የኮሚሽኑ አመራሮቻው እንግዲህ የተጠለፉበት ወይም ደግሞ ከተሰጣቸው ምንድነው መስመር ውጪ እንዳይወጡ የገቡት ቃለ መሐላ ይኑር ወይ ቃል ኪዳን ከአብይ ጋር የገቡት አናቅም እውነቱን ይያወቁ በአማራ ክልል በተለይ ምክክር ማድረግ አይደለም ሰሞኑን ስንል የነበረው እኮ ነው ጥይት እየጮህ ነው አሁን የለገሰት ሁሉን መግለጫ አይወቁ ቦምብ ፈነዳ ይላል ባህር ዳር የሚገኘው ዩኒሴፍ ተቋም ላይ ቦምብ ፈንድቷል ታዲያ በእንደዚህ አይነት ቦምብ እየፈነዳ ጥይት እየጮህ ምን አይነት ምክክር ነው የምታደርገው ቂም ይዞ ጸሎት አለ እንዴ ሰላም አጥቶ ምክክር እንዴት ሊሆን ይችላል ይሄ እኛ ስላልነው ወይ አይደለም ይሄ ዓለም አቀፍ መርህ ነው ተፈጥሯዊም ነው እንዲህ አይነት ነገር ፈጽሞ አይቻልም ሰላም በሌለበት ምክክር የለም ጥይት እየሰማ ሰው እየተገደለ ህፃናት እየሞቱ የምን ምክክር ነው መጀመሪያ እሱ እንዲቆም ማድረግ አይችሉም ወይ እነሱስ ለታሪካቸው ለሊናቸው እምነት ካላቸውም ደግሞ ለፈጣሪያቸው የሚያምኑ ከሆነ ለዚህ እንኳን አይገዙም ምንድነው እነዚህ ሰዎች ትልልቅ ሰዎች ናቸው እድሜ ቁጥር ብቻ አይደለም መቼም ምንድነው እስቲ እኛ ስተት ሆነን ከተገኘን እነሱ ልክ የሆኑት የቱ ላይ ነው በጣም አስገራሚ ነገር ነው ለማንኛውም ገለታው የነዚህ ሰዎች ነገር ተነግሮ ተዘርዝሮ የሚያብልቅ አይደለም አንተ ሁሉ ጊዜም እንደምትለው ያማካሪ ኮሚሽን ናቸው ያማማከር ስራ ነው የሚሰሩት አብይን ነገ ከነገ ወዲያ የሰበሰቡትን መረጃ አብይ ጠረጴዛ ላይ ያስቀምጣሉ አብይ ምናልባትም ቀጣዩ ፕሬዝዳንት ሆኖ ለሚመጣበት መዋቅር ይጠቅመው ይሆናል ይሄ አናቅም ወይም ደግሞ እንደተጠየቀው አዲስ አበባን የኦሮሚያ ሞያሌንና ሌሎች አካባቢዎችን የኦሮሚያ ክልል ስር ለማድረግ የሆነ መንገድ እየፈለገ ከሆነ በዚህ በኩል ሊያደርገው አስቦም ከሆነ ለዛ ይጠቅመው ይሆናል በተረፈ ግን የኢትዮጵያን ችግር የማይፈታ የበለጠ የሚያወሳስብ እንደሆነ ግን አስረግጦ መናገር የሚያስፈልግ ይመስለኛል አዎ ይሄንን በየጊዜው እዚህ ላይ ጠበቅ ያልነው እዚህ ምክክር ኮሚሽን ላይ ጠበቅ ያልነው እኔ በጣም እንዳንድ ዜጋ የሚያሳስበኝ የጉባኤው ውጤት ነው መሳይ የጉባኤው ውጤት አሁን ያልከው ፕሬዚደንሻል ሊያደርግ ይችላል ሞያሌን ወደ አንድ አካባቢ ሊያካትት ይችላል ወልቃይት የምታውቀው ችግር ነው በጣም ያለው የአዲስ አበባ ጉዳይ ያለ
የፌደራል ስርዓቱ አለ የባንዲራ ጉዳይ አለ እነዚህ ሁሉ ደግሞ አጀንዳ ሰብስበናል ተብለው እንትና ጋር ገብተዋል እዚህ እነ ፕሮፌሰር መስፍን ጋር ና ያሉት አሁን እነዚህ ጥያቄዎች መሳይ እነዚህ ጥያቄዎች ጉባኤው ላይ ነው አይቶ ወደሚመለከተው ክፍል ሊመራ ነውና የሚወሰነው ውሳኔ አገራችን ውስጥ ምናልባትም እስካሁን ካየነው በላይ ሌሎች ግጭቶች ይዞብን ሊመጣ ነው የሚያስማማ ሽማግሌ አጣልቶ ሲሄድ ተመልከቱ አደባድቦ ሊሄድ ነው ለፕሮፌሰር መስፍን የመጨረሻውኑ ሰው አጋድሎ ሊሄዱ ነው ማስታረቁ ቀርቶባቸው እስካሁን እንኳን የመጡበት ሂደት ላይ ደግሞ አደናቀፎናል እንማር ማለት እኮ አንድ ነገር እኮ ነው ያያዙን ስናየው ትንሽ ጥሩ አይደለም ሰው እኛ ለማስታረቅ ነው የመጣ ነው ግን የተከፋፈለ ሄደ ያኮ ዞሮ ሌላ ምን አላማ አለ ምን ቢዝነስ አለን መያድ ወጣብን ባልደራስ ወጣብን ኢህአፓ ወጣብን ምሁር የተባለ አልከተላችሁም አለ ሚዲያው ይደበድበናል እና ትስቲ የሆነ መረጋጋት መምጣት አለበት ነው አይሉም እነሱ ቀጥል አንተ ምን ታመጣለህ ብለው የሚግባቡ ሰዎች ብቻ ሊግባቡ ነው አሁን እየተሄደ ያለውና ይሄ በምንም ተአምር የኢትዮጵያ ህዝብ ሊቀበለው አይገባም ገለታው ደግሞ በጣም ሌላው የሚገርመው ነገር አብን የሚሉት ምንጣፍ ጎታች የሆነ ፓርቲ በጣም አስገራሚ ነው አጀንዳ ሰብስቦ ሰጥቷል አሉ ሰሞኑን የሆነች ጉባኤ አካሄዶ ህገወጥ ጉባኤ ነው ጉባኤው በነገራችን ላይ ምርጫ ቦርድ ማስቆም ነበረበት ምንድነው ኮረሙ ሳይሞላ ጠቅላላ ጉባኤ አባላት ሳይሰበሰቡ ዝም ብሎ በለጠ ሞላ ጓደኞቹንና ከኦሮሚያ ብልጽግና ደህንነት ክፍል ሰዎችን ሰብስቦ አንድ አዳራሽ ውስጥ ራሱን መርጦ ቀጥላሉ አለ እነዚህ ሰዎች አብን አለ ብለው መተው አሁን ደግሞ አጀንዳ ሰብስበን ለኮሚሽኑ አቅርበናል አሉ እውነት የአማራ ህዝብ በስንቱ ይጎዳ ከብልጽግናን አንደኛውን ጠላቴ ነው ብሎ እየተፋለመው ነው እነዚህን ለይቶ የሚያይበት ምንም ምክንያት የለውም እንደውም የኦሮሞማ ብሔራዊ ንቅናቄ ኦብን ብለውታል ይሄ ፈጽሞ ለአማራ ሳይሆን የአማራን ህዝብ ለማጥፋት የኦሮሞማ የሚባለው ኦሮሞን ህዝብ አይወክልም ፈጽሞ ከኦሮሞ ምግባርና ስነ ልቦና ጋር ከኦሮሞ ታሪክ ጋር የማይሄድ እና አብይ አህመድና ሽመልስ የፈጠሩት አንድ ኦሮሞማ የሚባል አስተሳሰብና አካሄድ አለ የሱ አጨብጫቢ የሱ አድማቂ የሆነው የነበለጠ ቡድን ይሄው አጀንዳ ሰጥቻለሁ ይላል እንዴት አይነት የተሳከረ ሁኔታ ውስጥ እንደገባን አናውቅም ለማንኛውም ገለታው የአማራ ህዝብ በትግሉ ነፃነቱን ይቀዳጃል የኢትዮጵያ ህዝብ ወደፊት ከአማራ ህዝብ ጋር ሆኖ እንግዲህ ይሄንን ስርዓት ሸኝቶ አዲስ ምዕራፍ ውስጥ እንገባለን ብለን በተስፋ እንጠብቃለን ችግሮች አሉ አው ከጎን ከግራ ከቀኝ የሚጎትቱ የሚያደናቅፉ አሉ እነሱን እንደምንም በትግስትም በጥንካሬም ተሻግሮ ኢትዮጵያን ወደ አዲስ ምዕራፍ እንደምትገባ ምንም ጥርጥር የለኝም ተስፋም አደርጋለሁ ገለታው የመጨረሻ ርዕሰ ጉዳይ ለምናልባት የምጨምረው ከሌለም እንደው ይሄ ጉዳይ በጣም ይከነከነናል መሳይና አሁን አንዳንድ ከቀረቡ ከተባሉት አጀንዳዎች መካከል አንዱ የጸጥታ ጉዳይ ሀገሪቱ ውስጥ ጸጥታ ሰላም አጣን መፍትሄ ይምጣ የሚል ነውና ይሄ አጀንዳ ሆኖ ተሰብስቦ ጉባኤ ተደርጎ ከዛ በኋላ ለጠቅላይ ሚኒስትሩ ለፊልድ ማርሻሉ ለሚመለከተው ስለሚሉ እነሱ ወደሚመለከተው ለፖሊስ ለፌደራል ፖሊስ ለምን ይበትናሉ ጸጥታ አጣን ህዝብ ብሏል ህዝቡ አንዱ አጀንዳው አንዱ ይፈልገው ነገር የህዝቡ ፍላጎት ይሄ ነው ይላሉ ኢንጂነር ይልቃል እንዳለው ዳታ ተሰብስቦ የህብረተሰቡ ፍላጎት አንዱ ይሄ ነው ይላሉ ይሄንን ያስፈጽማሉ ይሄ መንግስት ጸጥታ ያመጣሉ የማስፈጸም አቅም እኮ ያስፈልጋል ውይይት እኮ ከባድ ነው ኢትዮጵያ ውስጥ ያለው ውይይት ኤክስትራ ጁዲሻሪ የሚባለው ወይም ደግሞ ከህገ መንግስት ውጭ ሁሉ መላም እናፈላልግበት ነው በጣም ከባድ ውይይት ነው ኢትዮጵያ ውስጥ ያለው ከባድ ነው ሌላው ሀገር አሁን ኦርጋናይዚንግ ፕሪንሲፕልስ የሚሏቸው እነዚህ መተሳሰሪያ መርሆችን አይነኩም ሙስና ነው የሚያስቸግራቸው ምናምን ነው ህገ መንግስት ላይ ይስማማሉ እኛ ሀገር እኮ ከፍተኛ መዋቅራዊ ጉዳይ ሁሉ ነው ምንነካው ያ እንዲሻሻል ለማድረግ ህግ የሚተክል መንግስት ነው ያ ኤግዜኪዩት ያደርገዋል ወይ የሚመጣው ምክክር ውጤቱን ይፈጽመዋል ወይ እኮ ነው ይሄ ጸጥታ ማስከበር አሁን ምን አጀንዳ መሆን ነበረበት ቀድሞውንስ የመንግስት ስራ ብዙ ጊዜ እንደምነው መሰለ የምትለው የማንንስ ጎቨር ያበጥራል ይባላል አይደለም ምን አጀንዳ መሆን አለበት ይሄ ቀድሞውን የታወቀ አይደለም እሺ ደረሰው አሁን ጸጥታ አስከብር ተብሏል ያስከብራል ምክንያቱም ጸጥታም ከመንግስት ጋር የጸጥታ ችግር ያለባቸው ሰዎች ውይይት ውስጥ ቆይሉ አንዱም የለም ኦላም የለም እና ምን ብሎ ነው ይሄ ብቻውን ይሄ መንግስቱ ውይይት እነዚህን አግልሎ ጸጥታ ሊያስከብር የሚችለው እና እንዲህ አይነት ዳይናሚክስ ሁሉ አሉት እና አብን አሁን ይሄንን ያመጡ
አማራ ህልውናው ያለበት ቦታ መከራ ያወቁ ማለት ነው ያወቁ እንደዚህ ያደረጉ ሊያደናግሩት ይሞክራሉና ጠብቀን አይ ቲንክ በተለይ ምሁሩ መጽሐፍ መከራከር ነው ያለበት በዚህ በምክክር ኮሚሽኑ ላይ ይመስለኛል ገለታው እንግዲህ ሌላው በአጀንዳነት ያዝነው ርዕሰ ጉዳይ በመምህራንና በጤና ባለሙያዎች እየተሰማ ያለው እጅግ ልብ የሚነካ ሮሮ ነው ሰሞኑን በህዝብ ተወካዮች ምክር ቤት የመምህራን ሰቆቃ የመምህራን ስቃይ የደረሱበት አጠቃላይ መከራና እንግልትን በተመለከተ በህዝብ ተወካዮች ምክር ቤት ፕሮፌሰር ብርሃኑ ነጋም ባለበት ሪፖርት ባቀረበበት መድረክ ላይ በተወሰነ ደረጃ ውይይት ተደርጓል የጥናት ወረቀቶች እንደዚሁ የታዩበትም ሁኔታዎች ነው ያሉት የደባርቅ ዩኒቨርሲቲ መምህር የሆኑት እንደዚሁ በስማቸው ተጠቅሶ ስለ መምህራን አጠቃላይ ስቃይና መከራ የደረሱበትን የጥናት ውጤት ሁሉ የቀረበበት ሁኔታ ነው ያየነው የጤና ባለሙያዎችም አሁን ካሉበት እጅግ አስከፊ የኑሮ ሁኔታ መውጣት የማይችሉበት ሁኔታ ከተፈጠረ ይህንንም የጤና ሚኒስቴር በ30 ቀናት ውስጥ ምላሽ ካልሰጠን ወደ አድማ እንገባለን የሥራ ማቆም አድማ ውስጥ እንገባለን ብለው ማስጠንቀቂያ የሰጡበትን መግለጫ ነው የወጣው ገለታው እጅግ ያሳዝናል የመምህራን ነገር ብዙ ጊዜ ብለናል አይደለም የሃይስኩል መምህራን የዩኒቨርሲቲ መምህራን ተርበዋል ረሃብ የሚባል ነገር ነው አሁን ዝም ብሎ ምግብ ማጣት አይደለም ረሃብ የሚባለው ነገር መምህራንን ያሰቃየ ነው እንዴት አንድ መምህር እየራበው ጠመኔና ዳስተር ይዞ መጥቶ ክላስ ውስጥ ዕውቀት የሚባለው ነገር ለተማሪዎቹ ሊያካፍል ይችላል በጣም ስቃይ ውስጥ ነው ያሉት መምህራን እየራባቸው ነው ለዚህ ነው አዳነች አበቤ የምግብ ዳራጎት የጀመረችው እሱንም እንደ ትልቅ ስኬት በቴሌቪዥን ላይ ካልተወራልኝ ብላ በየሚዲያው ትታያለች መምህራንን መገብኩ ብላ ያን የመሰለ ሙያ ያን የመሰለ ትውልድ የሚያፈራ የሙያ ዘርፍ ዛሬ ተዋርዷል ዛሬ እነዛ መምህራን የምግብ ያለ ይያሉ ናቸው እንደው አንዳንድ ነገሮችን ተጠቅሷል በሪፖርቱ ላይ አንዳንድ መምህራን ከተማሪው አለባበስ ሳይቀር ከተማሪዎቻቸው ያነሰ ነው የሚለብሱት አንድ ካልሲ ለመቀየር 6 ወር አንድ ሸሚዝ ለመቀየር 1 አመት ነው የሚወስድባቸው ይሄ የሞራል ከፍተኛ ኪሳራ ያመጣባቸው ነው ህይወታቸው ተመሰቃቅሏል እጅግ ያሳዝናል እየሆነ ያለው ነገር ብርሃኑ ነጋ ይሄንን ሰማና የመምህራን ባንክ ይቋቋማል አለ እንዴት ተደርጎ እንኳን የሚያስቀምጠው አይደለም ለአንድ ቀን ለማደር የሚያስችል የለት ጉርሱን ለመሸፈን የሚያስችል ሳንቲም የሌለው መምህር እንዴት ነው ባንክ የሚያስቀምጠው ምን አይነት ስላቅ ነው ምን አይነት ፌዝ ነው ብርሃኑ ነጋ እንደዚህ አይነት ጨካኝ አልነበረም እንደዚህ አይነት ሰባዊነት የጎደለው ምናልባት እዛ ብልጽግና መንደር ስትገባ በእንዶድ ትታጠባዋል ለመሰለኝ ሰባዊነትንም ህሊናንም ታጥበ ትገባል ለመሰለኝ እዛ ሲገቡ ሙልጭ ያሉ ጨካኝ ነው የሚወጣቸው አሁን ብርሃኑ ነጋ እንዲህ አይነት መምህራን ባንክ እናቋቁማለን በዛ ችግራቸው ይፈታል የሚለው እውነት ከብርሃኑ አፍ መውጣቱን በቴሌቪዥን እንዲሁ በቪዲዮ አይተን ማረጋገጫ ካላገኘን በስተቀር እየቀረበልን ባለን ሪፖርት ለማመን እየተቸገርን ነው በጣም አረመናዊ መልስን የተሰጠው ለማንኛውም መምህራን ስቃይ ላይ ናቸው በጣም ከፍተኛ ስቃይ ላይ ሌላው ከጤና ባለሙያዎች ጋር የተገናኘ ነው በአለም ላይ ካሉ ሀገራት ዝቅተኛው ክፍያ በጤና ባለሙያ ረገድ ኢትዮጵያ ውስጥ ነው ዝቅተኛ ክፍያ ቀደም ሲል የመምህራኑ ላይ ምናልባት የዘነጋውት አንድ መገለጫ የአንድ መምህር ደሞዝ ከአንድ የባንክ ጥበቃ ሰራተኛ ያነሰ ነው ይሄ ነው እንግዲህ በሪፖርት የቀረበው ወደ ጤና ባለሙያዎችም ስንመጣ ተመሳሳይ ነው ዶክተሮች ሰሞኑን የሚጽፉትን አይታል በኢትዮጵያ ቴሌቪዥን በቀረበ አንድ መድረክ ላይ ስፔሻሊስት የሆነ ዶክተር ደሞዙ 12000 ነው 13000 ነው አዲስ አበባ ባለ የኑሮ ሁኔታ አንድ የቤት ኪራይ ደና እንደም ጥግ ላይ ከአዲስ አበባ መሃል አይደለም ጥግ ላይ ልከራይ ካልክ ከ10000 በታች መኖሪያ ቤት በማታገኝበት ይሄ ሁሉ የኑሮ ውድነት እንደዚህ እንደ ሰማይ እንቅቡ ህዝቡ ላይ በተደፋበት ሁኔታ የመምህራንና የሕክምና ባለሙያዎች በችግር ላይ መሆናቸውን ስናስብ ሀገሪቱ ወዴት እየሄደች ነው ደሞ አንድ በጣም የሚያም ነገር አለ ገለታው የሚያመው ነገር በዚህ አመት ከ2017 በጀት ከፍተኛ የሆነ ቅነሳ ተደርጎ ከትምርትም ከጤናም ላይም ተቀንሶ ወደ መከላከያ ዞሯል
የመከላከያ በጀት 8% ነው እንደዛ ደርሷል የነዛ 3% እና 3.5% መሰለኝ እርግጠኛ አይደለሁም ተቀንሶባቸዋል ይሄን የሚያደርገው አብይ አህመድ ነው አሁን ደግሞ ኢትዮ ፈንድ የሚባል በህዝብ ተወካዮች ምክር ቤት የጸደቀ አዋጅ አለ ከህዝቡ መቀነት በመፍታት ከህዝቡ ጉሮሮ በመንጠቅ ኢትዮ ፈንድ የሚል በማቋቋም ደግሞ ለኢትዮጵያን እኮ ቢሆን ሙሉ በሙሉ ጥሩ ነው ለጎረቤት ሀገራት ጭምር እንረዳለን የሚል ነው እሱም አንድ ነገር ነው ቢያንስ እየተራብክ ሌሎችን ምትረዳም ከሆነ ምናልባት በመድር ምስጋና ባታገኝ በሰማይ ቤት በእግዚአብሔር ዘንድ በረከት ልታገኝ ትችላለህ እንደዛ ብለህ የምታስብ ከሆነ የኢትዮጵያ ህዝብ ምን ባጠፋ ነው እንደዚህ የሚሰቃየው ምን አደረገ ያ ይሄ በጣም የሚያሳዝን ነገር ነው የሰራተኛው ነገር ሲነሳ ሁላችንም በዛ ህይወት ውስጥ ስላለፈን በጣም ሰራተኛው ህይወት የመምህራን ህይወት የሐኪሙ ህይወት በጣም ያሳዝነኛል በእውነት መሳይ እኔ አሁን አንድ 3 ጉዳዮች ናቸው የሚታዩኝ የሰራተኛው ችግር በተመለከተ እንዳልከው ትምህርት ሚኒስቴር አሁን ባንክ ለሰራተኛው በተለይለት መምህሩ ችግር ፈቺ ይሆን ዘንድ ባንክ ከፍታለሁ ያለው ባንክ የመምህራን ባንክ መከፈቱ ብድር ሊያመቻችል ይችላል ይሆናል መቼም ወደፊት ነገር ግን ኮምት ከፍለው ደግሞ ተበድሮ ከባንክ ቢከፍለው መኖር አለበት መቼም አንድ መምህር ተበድሮ ወደ ውስጥ ገብቶ ስራውን ማቆም የለበትም በየወሩ ደግሞ ተበድራል ተብሎ ከዛቸው ላይ ደግሞ ቢቀነስበት ምናልባትም ላይኖር ሁሉ ይችላል ማለት ነው የመምህራን ባንክ ተብሎ ባንኩ ራሱ ለመምህራን ተቋቁሞ መምህራን ገንዘብ ያስቀምጡ ከዛ የሚበደሩ በአነስተኛ ኢንተረስት እንኳን ቢሆንም እንደዛ ቢሆንም በረጅም ጊዜ ሰውኮ ተበድሮ የሚመልስ መሆን አለበት መጀመሪያ ተበድሮ የተወሰነ ገንዘብ ተበድሮ መመለስ የሚችል መሆን አለበት አቅም እኮ ያስፈልጋል አይነግድ መምህር ነግዶ አትርፎ እንትና ያረግም ያቺ የወር ደሞዝ ፊክስድ ኢንካም ናለች ከዛች ላይ የተወሰነው ፐርሰንት ቢወስድበት ብድር እንኳን መፍትሄ ሊሆን አይችልም ማለት ነው ለዚህ ህይወት ለዚህ ላስተማሪው ህይወት ኢንፍሌሽኑ በጣም ስለሚጋልብ በየጊዜው ይሄ መፍትሄ ሊሆን አይችልም እንደዚህ ትምህርት ሚኒስቴር ይሄን አልነበረም ማቅረብ የነበረበት እኔ አሁን አጠቃላይ ሰራተኛው ሲቪል ሰርቫንቱ በተመለከተ መሳይ መጀመሪያው ነገር አጣዳፊ ችግር አለበት ባንክ ላቋቁምልህ ነው ወደፊት ይሄን መሰለ ነገር ይጠብቃል ምናምን የሚባል ነገር የለም አጣዳፊ ችግር አለበት ይሄን አጣዳፊ ችግር የሚፈታው ደሞዝ አይደለም አሁን ባለው ሁኔታ አሁን እንደውም አንዳንድ ኢኮኖሚስቶች የሚሉት ምንድነው ቶሎ ቶሎ ደሞዝ ዝም ብሎ መጨመርም ራሱ ኢንፍሌሽኑንም ያጋለበው ነው ያለው ስለዚህ ምንድነው የመጀመሪያው ደረጃ እንትን መሆን ያለበት አቅርቦት መኖር መቻል አለበት ለሰራተኛው ሸቀጣ በተለይ ምግብ ነክ የሆኑ አቅርቦቶች በከፍተኛ ቅናሽ መንግስት ሰብሲዳይዝ እያደረገ ማለት ነው መንግስት እየደጎመው በከፍተኛ ቅናሽ አቅርቦት ላስተማሪው ለሐኪሙ መቅረብ አለበት ነው ይሄ የመጀመሪያ ኤመርጀንሲ ጉዳይ ሁለተኛው ትራንስፖርት በተመለከተ እና ቤት በተመለከተ አሁን ብዙ ጊዜ ስለ ኢንፍሌሽን ስናነሳ ስለ ምግብ ነው እናነሳው ግን በአንድ ሰው ህይወት ውስጥ ኢንፍሌሽን በጣም ይጎዳው በቤት የቤት ኢንፍሌሽን የቤት የሚከራየው ኪራይ በሙሉ ያለችውን ሁሉ ወስድበታል ይገርማል ያለችው እንደውም አንዳንዱ ደሞዝተኛ ተጨማሪ ስራ የሚሰራው ለኑሮ ነው ሙሉ በሙሉ ደሞዙን እየወሰደበት ማለት ነው ቤት ስለዚህ የቤት ጉዳይ የትራንስፖርት ጉዳይ ህክምና እና ታክስ በተለይ ይሄ ደግሞ ታክስ ባለፈው እንዳሰላ ነው 35% ነው የሚወስድባቸው ከዛች ደሞዝ ላይ እንደገና ቫት ደግሞ አለ 15% 50% ማለት 50% ከአንድ ሰራተኛ ላይ ይወሰዳል ስለዚህ እነዚህ ናቸው መጀመሪያ ትምህርት ሚኒስቴርን ማቅረብ የነበረበት መሳይ መስተካከል አለበት ለመምህሩ በየዘርፉ ህክምናው እንደዛው በቅናሽ ጤፍ ይቅረብለት በቅናሽ ስንዴ ይቅረብ መንግስት ሰብሲዳይዝ ያርገው የክፉ ጊዜ እስኪያልፍ ድረስ ልጆቻችን ይማሩ ዘንድ ካስፈለገ በሽተኞች ሲታከሙ ዘንድ ካስፈለገ አስተማሪውን በረሃብ በጠኔ መከራውን እያሳየን እኛ መዘናናት አንችልም ስለዚህ መጀመሪያ በአቅርቦት ደረጃ መቋቋም አለበት በየቦታው በየወረዳው በየቀበሌው ይሄ ትራንስፖርትም የሆነ ባጅ ይሰጣቸው መንግስት ሰብሲዳይዝ ያድርግ ከተማም ውስጥ እንደዛው ህክምናም ከህክምና ጋር ተያይዞ ታክስም
እነዚህን ካደረገ በኋላ ነው የመጀመሪያው ነገር ይሄ ነው። ሁለተኛው ጡረታ ይወጣዋል። በጣም የሚያስገርም ነገር መሳይ እኔ እናንተን ያስተማሩ ፊደል ያስቆጠሩን መምህራን ጡረታ ወጥተዋል ዛሬ መምህራን እነዛ መምህራን የሚያገኙት የጡረታ ገንዘብ ያስለቅሳል ነው አስተምረው ይሄን ሁሉ ሌላ ነገር ሳይነግዱ ህይወታቸው ሌላ ስራ ሳይሰሩ ቾክና እንትን ተሸክመው ትምህርት ቤት ሲያስተምሩ የኖሩ አስተማሪዎች ዛሬ ጡረታ የወጡት መኖር አይደለም እየኖሩ ያሉ እነሱም ታሳቢ መሆን አለባቸው እዚህ አቅርቦት ውስጥ ይሄ አንዴ ሁለተኛው ቋሚው መፍትሄ ደሞዝ ጭማሪ ከኢንፍሌሽኑ ጋር የሚስተካከል ይሄ ከፍተኛ አጀስትመንት ይጠይቅ ከፍተኛ አጀስትመንት ዝም ብሎ 1000 ብር ጨምረናል 2000 ብር ጨምረናል አይደለም ከግሽበቱ ጋራ ካለፉት አመታት ጋራ በተነጻጻሪ ተሰልቶ የሰራተኛ ተወካዮች በተገኙበት ውይይት ተደርጎ መምህሩም ሐኪሙም ተገኝቶ በአካል መቀመጥ መቻል አለበት ደሞዝ መቀመጥ መቻል አለበት ይሄ እንግዲህ በሂደት በውይይት የሚፈታ ነው የመጀመሪያው ግን ለዛሬ ግን ትምህርት ሚኒስቴር ባንክ ላቋቁምላችሁ ነው ከማለት ዶክተር ብርሃኑ አቅርቦት በየቦታው ሳብሉ አይደለም መቼም ይሄ ሞራልም ስሜትም ሚነካ ነው በመሰረቱ የሂዱና ከተማሪዎች ጋር በሉ የሚለው ነገር ከዛ ይልቅ ግን በአቅርቦት መስተካከል ያለበት ነው የሚመስለኝ በመጨረሻ ሶስተኛው መሳይ የሰራተኛ ማህበር የብዙ ሀገራት ሰራተኞች ህይወት የተቀየረው በሰራተኛው ማህበር ትግል ኢትዮጵያ ውስጥ ያለው ትልቁ ችግራችን ይሄ ነው መሳይ ሰራተኛ ማህበራት የት ናችሁ በሆነ የመምህሩ እንደዚህ የሆነ ሐኪሙ እንደዚህ የሆነ አሁን አንድ ዶክተር የጻፈውን አይቼ በጣም ያስለቅሳል አንድ ዶክተር የለም ብዙ የለንም እኮ በጣም ጥቂት እኮ ናቸው ያሉ 10 ሺህ አይሞሉም የሚያስገርም ነገር እነዛን በእንክብካቤ መያዝ አቅቶን እናቴ ይላል እናቴ የተወሰነ ሳንቲም ላክልኝ ብላኝ ከይትላንጣው ሞትንሽ ብር እኮ ነው በጣም ያስገርም ከይትላንጣው አስተምራ አንዱ ዶክተር ደግሞ ይላል እናና ጎብኘኝ አለችኝ ልምጣለችኝ ነው እንጂ ልምጣን ተጋራና ልጄ ስትለኝ እኔ አንዲት ፍራሽና አንዲት ክፍል ነው ምኖረው ማረፊያ የለም እዛ ውስጥ እና እኔ መጣለሁ እናቴ ያልኳት ዋሽቼ እና እንዲህ የሚለው ዶክተሩ ነው መሳይ እዚህ ሐኪም ነው ምን የሚባል እንትን ላይ ድረገጽ ላይ ጻፈው ይሄ በእውነት ስም አለው ወይ ነው ሀገሪቱ ችግር ላይ ናት እንዳይባል እነዚህ ሰዎች እኮ ከፍተኛ ጌጣጌጥ ነገር እየገነቡ እኮ ነው ቤተ መንግስት እኮ እያደሱ ነው ያለው ቤተ መንግስት ምን ያረግልናል ታድሶ ለዚህ ዳዝ እንዴትስ በዚህ ይሄ አይችን ሀገር የሚመራ ሰው ቤተ መንግስት ድሳት የሚለው ሐሳብ እንዴት ይመጣለታል እኮ የሚገርም ነገር እኮ ነው እንዴት ይመጣለታል አንድ መሪ እስቲ ገንዘብ ትንሽ አገኘሁኝ ዩኤኢ ትንሽ ሳንቲም ሰጠችኝ ትንሽ ሳንቲም ሰጠኝ ምን ላርግ ሲል ቤተ መንግስት ላድስ የሚለው ሐሳብ ከየት ነው የሚመጣው በእውነት ለህዝብ የሚያስብ መሪ ይሄንን ያመጣዋል መጀመሪያ ወደ አሚሮ ይጣራዋል ስለዚህ እኔ መምህሩ ሐኪሙ ወገኖቻችን በእውነት አሁን ሐኪሞች ያደረጉትን እርምጃ መምህሩ ማለት መውሰድ መቻል አለበት ይሄ አብይ አህመድ ኪስ የሚወጣ አይደለም ገበሬው ታክስ እየከፈለ በሱ ስም የሚመጣ እርዳታ ትናንሽ የአየር መንገዳችን ለፍቶ የሚያገኛት ገንዘብ ንጋችንን ምናችንን ሸጠን የምናገኘው ገንዘብ ነው ስለዚህ ይሄ ገንዘብ ደግሞ በአገሪቱ አቅም መሰረት በተለይ ሲቪል ሰርቫንቱን ሰራተኛውን ማኖር መቻል አለበት ጌጥ ያዝናለኛል አለም እኮ ይሄ አካል በተወሰነ ደረጃ ግን እየኖርኩ ነው ማስተማር የምችለው ነው ስለዚህ መምህሩም ተባብሮ መታገል ያለበት ይመስለኛል መሳይ እኛም መተባበር ነው ያለብን በያለንበት ገለታው በጣም አመሰግናለሁ እንግዲህ የዛሬውን ስርጭታችንን ዝግጅታችንን በዚሁ ነው የምናበቃው አንተንም ተመልካቾችንም በዚህ አጋጣሚ አመሰግናለሁ የዛሬውን በዚሁ አበቃን ኢትዮጵያ በክብር ለዘላለም ትኑር ጤና ይስጥልን